እንዴት እንደሚያስፈራውት የሞት ጥግ እያሳየ እደርሳለሁ እዛ ገባለሁ በቃ ሞታሩ እስኪነሳ ነው አታናግሩት ሶስት በሽታም ሰዓቱን ጠብቆ አምጣ ይላል አለበለዚያ ትንቀጠቀጣለህ እንዲህ ብርጭቆ እኮ መያዝ የሚያቀታቸው ሰዎች አሉ የመጀመሪያው ነው ሁለተኛው ሰው የሚያጠጣቸው እኔ ሱሰኛ ሰው ቢገልም አይደንቀኝም እንዴ ይሄንን ቢያዳምጡ ጥሩ ካጣ ሊሞት ነው እያንቀጠቀጠኝ ነው ምንም ነገር አረጋለሁ እድለኛው ዮናታን ለ22 ዓመት ከተዘፈቀበት ሱስ ራሱን በማውጣት ለብዙዎች መፍትሄ መሆን የቻለ የጉድ ላክ ሪሃቢሊቴሽን ሴንተር ፋውንደርና ሲኢኦ እንደተደሰተም ሰው አይኖርም እንደከፋውም አይኖርም እንዲሰራሉ ብዬ ምናምን ሳማክራቸው ያግዙኛል ለምላቸው ሰዎች ሄድ ታጠገባ አይቆም አንዳንዱ ጓደኞች አረ ምን አይነት ጫቀመሽ ነው ግን ሜዳ ግሪንላንድ ከዛ ገዛውልና እንጂ እዛ ሰከንዳሪው ጋር ትልቅ ዛፍ አለ እሺ አንተ ታምነኝም ባታምነኝም አይደንስም ብዬ ኮን እንዴ አሁን ሱሰኛ ስትሆን ሰርተህ እንዳልሰራ ስትሆን ምን ስትሆን አይበቃህም 100 ሺህ ማገኘ 50 ሺህ ማገኘ 100 ብር ማገኘ አንድ አይነት ህይወት ነው በየቀኑ አሁን ለምሳሌ ዜና ቢዘግበው እንደ መኪና አደጋ በጣም ብዙ ሰው ነው በቀን የሚያልቀው በሱስ ምክንያት አሁን ወርቅ ቢወድቅ እዚህ ጋር ሰው አነሷል ተሯሩጠ ተስፋ የቆረጠ ሰው ብታገኝ ምን ታረጋዋል መውጣት ፈልጋለሁ እኮ እንግዲህ በፊት ሳምንትም አርፍና ሁለተኛው ሱስ ምናምን ልልህና ሳምንት አርፋል ከዛ ተመልሼ እዛ ውስጥ አገኛለሁ ራሴ አድነኛ የሆነች ጓደኛ ፍሬንድ ተዋወቅኩ ብላ ባይብል ሰጠች እንጂ አብድ ነበር አንድ ሱሰኛ ህይወቱ ላይ በቃ ሱስ ውስጥ ከሆነ ምን ነገሮች ይከሰቱበታል የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? እንደሚታወቀው አላይፍ ፖድካስት ከተጀመረ 1 ዓመት ጊዜ አስቆጥሯል። በሁሉም ማህበራዊ ሚዲያዎቻችን ላይ ከ1.5 ሚሊዮን ሰው በላይ ተከታይ አፍርተናል። አሁን ደግሞ በኢትዮጵያ የመጀመሪያ የሆነውን ከ10 በላይ ቋንቋዎች እንጀምራለን ባልነው መሰረት የመጀመሪያውን አንድ እርምጃ ተራምደናል። በነገራችን ላይ ይህንን ፕሮግራም ወደ እናንተ ያደረሰ የሚገኘው ያንጎ ሲሆን እስከ 30% የሚደርስ ቅናሽ ለእናንተ አዘጋጅቶላቸዋል። የስፖንሰራችንን ማስታወቂያ ተመልክተን ወደ ፕሮግራማችን እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። እድለኛው ዮናታን እንኳን ደህና መጣህ። እንኳን ደህና ቆያችሁ። በጣም ደስ ብሎኛል። ዛሬ ብዙ ነገር እናነሳለን። የዛሬ 5-6 ዓመት በፊት ያንተን ኢንተርቪው አይቼ የዛን ጊዜ በጣም ብዙ ነገር ነበረ የተማርኩትኝና ኦኬ ሰው ለካ በዚህም ነገር ያልፋል፣ ለካ ሰው ብዙ ነገር እያለፈ ነው እዚህ ጋር እየደረሰ ያለው ምናምን የሚሉትን ነገሮች የዛኔ አይቼ ነበርና እዚህ ፕሮግራም ላይ ስላለ ስለመጣ የኛ አካል ስለሆንክ እጅግ በጣም ደስ ብሎኛል። ቴንክ ዩ በጣም እኔም በጣም እድለኛ ነኝ። ለምንድን ነው እድለኛው ዮናታን የተባለው? አዎ እንዴት መሰለ እኔም ለ22 ዓመታት ያህል ሱስ በሚባል በሽታ መሆኑ ግንዛቤ ስላልነበረኝ ብዙ ዓመታት እንደ ቀልድ ስገዛው የነበረው ጫት፣ ሲጋራ፣ ማሪዋና፣ አልኮሊክ ሆኜ እያየሁት ጤናዬ አሪፍ የነበረ ነገር እየተጎዳው መጣው። በኪሎ መቀነስ፣ ሰርቼ እንዳልሰራው ሲሆን በሰው ዘንድ ታማኝነት ማጣቱ። እኔ ብዙ ዓመት በዲጄነት ነው የምሰራው። በቤተሰብ ደግሞ አንተ ከምትወለድ እንደው ውሃ ሆነ በቀረ ብዙ እርግማኖች አሉ። ምክንያቱም እነካካባቸዋለሁ ማለት አሁን ሱሰኛ ስትሆን ሰርተህ እንዳልሰራ ስትሆን ምን ስትሆን አይበቃህም ብር 100 ሺህ ማገኘ 50 ሺህ ማገኘ 100 ብር ማገኘ አንድ አይነት ህይወት ነው። ዛሬ አግኝተህ ጧት አጥፍተው ሌሊት ላይ ጧት ላይ የቁርስ የምትጠይቅበት ጊዜ አለ። እንደሱም ሆኖ ደግሞ አንዳንዱ ምን ይልሃል መሰል ማታኮ ጋብዛዋል እኔ ምን አንተ እንደዛ ብር ስትረጭ 2 ብቻ ነው ጋበስከኝ 2 ቢራ አጥፍተዋል እኮ ብር ሁሉንም አብረ ሼር አድርገሃል። ግን ጧት በጣም የብዙ ሰው ፊት ልታይ ትችላለህ አሳይቶኛል እና
በቃ 39 ኪሎ እስከመሆን ደርሻለሁ። ከስንት ኪሎ? ደህና ነበርኩ እኔ በቃ 65 እንደዚህ አካባቢ ነበርኩኝ። ግን 39 ኪሎ ሆንኩኝ። አልኮል ጨርሶኝ ነበር። በቃ ጠዋት ስነሳ እኔ 8 መለኪያ 10 መለኪያ ጠጥቼ ነበር የምነቀው። አረቄ አለ ቢራና ድራፍት አይሰራልኝ። ስለዚህ ጠንከር ያለ ነገር ነው መሆን ያለበት። አዎ እሱ ቶሎ ሜሴጅ አለው። የሞትን ጥግ ያሳየኝና ምክንያቱም ማንቀጥቀጡ ምኑ ከባድ ነው፣ ከባድ በሽታ ነው። እና ከዛ አሁን ሕክምና ማግኝቼ ልድን ቻልኩኝ። ስለዚህ ስተርፍ ይሄ እድለኝነት ይገባኛል አልኩ። ሞቼ ነበር በቃ ምክንያቱም ከተስፋ ቆርጬ አንተ በእግዚአብሔርም አንተ ብትኖር ኖሮ ምናምን እያልኩ ከድቼ ነበር። ምክንያቱም ያልሆነ ህይወት ውስጥ እሰራለሁ። እንግዲህ አስተላሪ ሆንኩት እንግዲህ ለሊቱን ሙሉ ያንን ሁሉ ህዝብ ሳጫውታ ድሬ ምናምን እንዲያልፈልኝ እኮ ነው እሰራለሁ እኮ ስራ። እኔ በ15 ዓመቴ ጀምሮ ተቀጥሬያለሁ ዲጄነት። ግን ሰርቶ መና አንዳንዱ ደግሞ ይመጣና ሰው አስደርጎብህ ሊሆን ይችላል ሰው እንዳትሆን ምናምን የሚልህ አለ። እና የባይብል ዕውቀት ከሌለ የቁርአን ዕውቀት ከሌለ ያ ደግሞ የአምላክህን ደረጃም ስለማታውቀው ሰይጣንን ትልቅ አድርገህ ስለምታየው ያ ችግር ውስጥ ሊከትህ ይችላል። ብዙ ሰው አብዷል። የቴንሽን ገብቷል። ያላረገውን ሰው እንዲህ ነው እያለ ምናምን በመጠርጣሪ ምናምን ከዛ ያ ደግሞ ይሄ ባይፖላር ስኪዞፍሪኒያ የሚባሉት ሌል በከባበድ ያሉ ግን መዳን የሚችሉ ህክምናውን በትክክል ከተከታተለ አንድ በሽተኛ የሚድንበት ሁኔታ አለ። ግን ያው ትግስት ይጠይቃል ለመዳን እና ወደዛ ደረጃ ሁላ የሚደርሱ ራስ ማጥፋት ላይ የሚደርሱ ብዙ ሰዎች አሉና ከዛ መሃል በመወሰኔም ከዛ እግዚአብሔርም አገዘኝ ስለወሰንኩ ከዛ በመዳኔ ተረፍያለሁ። የሞተን ጥግም አይቼ ይሄ እድለኛ ዮናታን ይገባኛል ብዬ አሁን ወደ 60 ኪሎ ደርሻለሁ ተመልሼ። ይሄ የሚገርም ነው። አዎ ኦኬ። ወደ ልጅነት እንሂድና ምክንያቱም እዛ ጋር ነው ያለው ዋናው ቁልፍ ነገር። ምን ይመስል ነበረ የልጅነት ህይወት? ልጅነቴ ቤተሰቦቼ ጥሩ ናቸው። ከጎረቤትም ጋር ከተለያየ ፋሚሊም ጋር ያላቸው ግንኙነት ቤተሰባቸውንም ጥሩ አድርገው ለማኖር ያላቸው ንቃት ጥሩ ነው። ግን ያው የሰው ልጅ ተሟልቶ አይሰጥም። የሆነ ጎዶሎ ነገር ይኖራል እና እንደዚህ አይነት አነቃቂ ንግግሮች አሁን አንዳንዱ አነቃቂ ንግግር እኔ ካነቃቂ ንግግር ቡና ነው የሚያነቃቃኝ ምናምን ይላሉ። የውሸት ነው። እንዴት መሰለህ ከሰው ህይወት መማር ይቻላል። አሁን ከፊልም ላይ አይተን በፊት ስናይ ሆሊውድ ምንም ስናይ ምንማረው ነገር ይኖራል አይደል? እኔ ላይ ሳይደርስ መማር ይችላል። ስለዚህ መኖሩ ጥሩ ነው። እኔ ወጣሁት እንደዚህ ነው። እኔ ተማርኩት እንደዚህ ደረጃ የደረስኩት። አንድ ሰው ስኬት ላይ ሲደርስ ዝም ብሎ አልደረሰም። ብዙ ፈተናዎችን አልፎ ነው እዛ ጋር የሚደርሰው። አዎ እኔ አሁን ግርማ ወልደ ጊዮርጊስ የሚባሉ ፕሬዝዳንት ነበሩ እኛ ጋር። እኔም ደርሻለሁ። አንድ ቃላቸውን ብቻ ይመቸኛል። እኔ የወደድኳቸው በዛች ቃል ተመቹ። ምን ነበረች? ምን አሉ መሰለ? ህፃናቶችን ሰብስበው ቤተ መንግስት ላይ ልጆች ትልልቅ ሰዎች የሚሏችሁን ቁጭ ብላችሁ ጠይቁ፣ አዳምጡ፣ ሐሳብ ተለዋወጡ ከትልቅ ሰው ጋር። ምክንያቱም ያ ትልቅ ሰውዬ 50 ዓመት ፈጅቶበታል እዛ ጋር ለመድረስ። እናንተ በ2 ዓመት ልትደርሱ ትችላላችሁ። እና ትልልቅ ሰዎችን አዳምጧቸው፣ ጠይቁ። ስኬት ላይ በተለይ የደረሱ ሰዎች እንጂ ስኬት ላይ ያልደረሱ ሰዎችን ያው ብንጠይቃቸው አባ እንዴት ነው ህይወት ምናምን ሲባሉ አይ ልጄ እንዲህ ባረግ ኖሮ የሚሉ የብሶት ቃል ያለፈባቸው ብዙ ነገር አለ። ስኬት ላይ የሆኑ ሰዎች ግን ጊዜያቸውን ተጠቅመውበታል። ስለዚህ እነዛን ሰዎች ማዳመጡ ጥሩ ትምህርት ይሰጣል። ከእንደኛም አይነት አሁን ለምሳሌ ከሞት ከተረፍን ብዙ ሰው ደግሞ በየቀኑ አሁን ለምሳሌ ዜና ቢዘግበው እንደ መኪና አደጋ በጣም ብዙ ሰው ነው በቀን የሚያልቀው በሱስ ምክንያት። በየትኛው ሱስ እንደሆነ ባይታወቅም አጠቃላይ በተለያየ ሱስ እነዛ አሁን ለምሳሌ በአልኮል አሁን ብዙ ሰው እኔ ማጣበት አሁን ሰላም ብዬው እኮ ነበር የገባው
እና አሁን እንዴት አሁን ከአንድ ሰዓት በፊት አግኝቸው ደህና ነበር እኮ ይባላል። ውስጥህን ስለሚጨርሱ አልኮል በቃ ሰላም ብሎ ገብቶ ያለ እኮ ነው የሚመስለው። እኔ እንደውም አጋጥሞኛል። ሂሳብ ከኛ ጋር እየተጫወተ ነበር እንደዚህ አረቄ ቤት ውስጥ። ያው እኔ ጧት ተነስ ከምንም ውስኪም ማቅረብልኝ ምንም ማቅረብልኝ መጀመሪያ እሷን ማግኘት አለብኝ። ከዛ በኋላ ነው ሙዴ የሚመጣው። ካልሆነ አይዴ የሞት ትግል። እንደውም እኮ ዶክተሮች የሚሉት ይሄ ነገር እንደ ስኳር አይነት በሽታ ነው የሚባለው። ያንን ነገር ካላገኘህ ሰውነት የአልኮል ሱስ የሰብስታንስ ሱስ እንደ ስኳር አይነት በሽታ ነው። ለምንድነው ስኳር በሽታ ያለባቸው ሰዎች አሁን የመድኃኒት ሰዓታቸው ሲያልፍ የምግብ ሰዓታቸው ሲያልፍ እንዴት እንደሚያረጋቸው እናያለን። ሱስ በሽታም እንግዲህ በራሴ ላይ እየደረሰውንም ነው የምናገረው። ሰዓቱን ጠብቆ አምጣ ይልሃል። ጠዋት ከሆነ በዛች ሰዓት፣ ማታ ከሆነ በዛች ሰዓት ነው የሚለው ግዴታ ነው። አለበለዚያ ትንቀጠቀጣለህ። እንዲህ ብርጭቆ እኮ መያዝ የሚያቀታቸው ሰዎች አሉ። የመጀመሪያውና ሁለተኛው ሰው የሚያጠጣቸው። እንዲያውም የፕሮፌሰር ሰለሞን የመጡ ጊዜ ቫይብሬት የሚባል ቤት አለ ብለው እንዲህ ሰዎች እየተንቀጠቀጡ ይገቡና የአረቄ ቤቱ ባለቤት ናቸው እያጠጡ ከዛ ትንሽ መለስ ሲሉ ነው እንትን የሚያደርጉት በጣም ነበር። ሁለተኛው ላይ ረጋ ስለሚል ከዛ በኋላ ራሱ ይጠጣል። ስለዚህ አሁን እኔ ሱሰኛ ሰው ቢገልም አይደንቀኝም። እኔ እንዴት አይደንቀኝም? ቢዋሽም አይደንቀኝም፣ ቢሰርቅም አይደንቀኝም። ለምንድነው? አስገዳጅ በሽታ ነው በቃ ግዴታ። አሁን ሰው መረዳት ያለበት ያንን ነው። ማዝራቴን ከመመታቴ በፊት ይሄንን ቢያዳምጡ ጥሩ ነው። ለምንድነው? ወዶ አይደለም ሰው ካጣ ሊሞት ነው፣ እያንቀጠቀጠኝ ነው፣ ምንም ነገር አደርጋለሁ። ከዛ ግን ደግሞ ከወሰርኩ በኋላ ከተረጋጋው በኋላ ደግሞ አይምሮዬ ደግሞ ሰላም አይሆንም። ምክንያቱም ሰው አስለቅሼ ምናምን ያገኘሁት ሊሆን ይችላል። እኔ የመግደል ላይ መውጋት ላይ አልደረስኩም። ማለት የሚያደርሰኝ ደረጃ ነበረ፣ ግን እግዚአብሔር እየጠበቀኝ እዛ ውስጥ አልገባሁም። ግን መዋሸት ሊኖር ይችላል። የሰው ዕቃ ተበድሬ አለመመለስ ሊሆን ይችላል። ብዙ እዳ አለብኝ ብዙ ቦታ የነበረው በቃ ጠጥቼም ብዬ ሳልከፍል በዛ በኩል በዚህ በኩል እያልኩ በዚህ መግባት እያለብኝ በዚህ እዳ ስላለብኝ እዚህኛው ሱቅ በዛ ዙሬ ይመጣሉ። እሷ እኮ ኖርማል ነች። ብዙ ቦታ አለብኝ ገብቷል። እና ያ ግን እንደዚህ አድርጎ የሚያገኘው ሰው በቃ ጠጥተ አሁን እናቴን ብዙ መጽሐፍ ሸጫለሁ እኔ። አባቴ ደርማቶሎጂስት ሐኪም ነው፣ የቆዳ ስፔሻሊስት ነው። አንዳንድ እያልኩ እያወጣው ይሄንም ያህል መጽሐፍ በቃ እያወጣው ውድ እንግዲህ እንግሊዝም ቼኮስሎቫኪያም ተምሯል አባቴ፣ እዛም ሰርቷል። እና ብዙ ውድ መጽሐፎች አሉ። እነሱን እያወጣው እሸጣቸዋለሁ። እና እናቴ ሳታስበው መጽሐፍ አንባቢ ሆነች። ርዕስ ታቃቸዋለች። እዛ ሼልፉ ላይ ያሉትን እንደ በደንብ ርዕሶቹን አንድ ከጎደለ ታቋለች። የት ሄደ ይሄ መጽሐፍ ይባላል። በቃ ምቱንም ምናምን ወደ አንተ አምኜበት ነው የምመጣው። ስንት ናችሁ ቤት ውስጥ? ሁለት እህቶች አሉ። አንድ እኔ ነኝ በቃ ብቸኛ ወንድ ልጅ። ፌስት ቦይ ነኝ። ሶ አሁን በቤት ብቸኛ ወንድ መሆንህ የተለየ እንክብካቤ እንዲኖር አድርጎ ነበረ በቤተሰብ? ኖ የተለየ እንክብካቤ አልተሰጠኝም። እኔ ከልጅነቴ እየተገረፍኩ ነው ያደግኩት። እንዴት በለኝ። እኔ አጎቴን አራያ በማድረግ ነው ወደዚህ ህይወት ውስጥ የገባሁት። ምን ይመስል ነበር ያጎቴ ህይወት? እኛ ፊት ነበር የሚቅመው፣ የሚያጨሰው፣ የሚጠጣው ገብቷል። እና ቤተሰብ ያጫውተናል። እንደ ማንኛውም ሕፃን ልጅ መኪና ወድ ነበር፣ እሱም መኪና አለው። ኦኬ ገብቷል። ከዛ ስጦታዎች፣ ልብስ ምናምን በቃ የሚበሉ ፍራፍሬዎች፣ ብርም ምንም ይሰጠናል። እና ያላፋናል ምናምን በቃ ምን ወደው አጎታችን እና እሱን የመሆን ፍላጎት አደረብኝ። ቤተሰብም እሱ ሲቅም ምናምን በቃ በደንብ ምግብ ተሰርቶለት ቡና እየተፈላ ምናምን ነው ተከቦ ምናምን እየተሳቀ ነው። እና ጨዋታ ያልቅበትም ልጅ ሆነንም እንወደዋለን። አይደብረኝም ሳስታውስ። እና በቃ ያስቀኛል ምናምን። ስለዚህ እሱን ለመሆን ነው ሲመጣም ደስ ይለናል። እየሮጥን ነው የምንጠመጠምበት። ከዛ እሱን የመሆን ፍላጎት አደረብኝ።
ከዛ እሱ እንደሚያደርገው እሱ በሌለበት ቢራም ሰርቄ ሲጋራዬን ስለኩስ 7 ዓመት ላይ ልጅ እያለሁ ነው። በልጅነት በልጅነቴ ነው። ኦኬ። የዛ ሰዓት ላይ የተያዝክበት ጊዜ ነበር? ተያዝኩኝ። በአንድ ዘመዳችን እዛ ይኖር ነበር። ያዘኝ። በቃ በካልቾ በምን አጣደፈኝ። ከዛ ደግሞ እናቴ ሰማች። እናቴ ደግሞ በቃ ቁንጥጫ አልበቃሽ ብሏት ሁላ አኝካኛለች ሁላ ማለት ነው። እኝክ ከዛ በኋላ እንደገና አባቴ መጣ። ሲመጣ ደግሞ እሱም ተነገረው። እሱ ደግሞ በቀበቶ በቆዳ ቀበቶ መፈጠሬን እስከ ጣላት ድረስ እንዴ ምን ውስጥ ነው የገባው? ምክንያቱም ጥሩ መስሎኝ እኮ ነው ያደረኩት። እሱ እንደዛ ሲቅም ምናምን እያጫወቱት ምንም ግን በዛ ሰዓት ወስደው በሱስ ምክንያት አይኑ የጠፋ ሰውዬ አለ፣ ጎዳና ላይ የወደቀ ሰውዬ አይደለ? በአንድ መለኪያ እኮ አረቄን ጠጣህብኝ ብሎ እኮ በቴስታ ብሎት አይኑ የፈረጠ ሰው አውቃለሁ እኔ በአንድ መለኪያ። ለምን ጠጣብኛለህ? ምክንያቱም አሞትም ሊሆን ይችላል። መጥቶ እንደ ድንገት ጧ ሲያደርግበት በአንድ ቴስታ አይኑ የፈረጠ ሰው አውቃለሁ እኔ። በቃ ተበላሽቶ ቀረ። ትምህርት አልጀመርክም ምናምን ነበረ? እንትን ነኝ ኪዳነ ምሕረት የሚባል እኔ ሚኒሊክ አካባቢ ነው የተወለድኩት። እሺ። ኪዳነ ምሕረት ትምህርት ቤት 0 ክላስ ነበርኩኝ። ኦኬ። 0 ክላስ ውስጥ ማር ነበር። ከዛ አንደኛ ክፍል ገብቼ ነበር። አንደኛን ወደኩ መሰለኝ። እሺ። ወደኩ መሰለኝና ወደ ሉተራን ሚሽን የሚባል ወደ ራስ ደስታ ቤት ቀይረን 8ኛ ዓመቴ ላይ ነው ደግሞ ወደ ሉተራን የመጣሁት። እዚህ ወደ ሰሜን ሆቴል አካባቢ መጣሁ። ኦኬ። ወደ በዛው በልጅነት አሁንም የተለያዩ ቤተሰቦች ውስጥ ልጆች ፊት እንደዚህ አይነት ነገር ይደረጋል። የተለያዩ ጫትም በለው ሲጋራም በለው ሌሎች ነገሮችም ህፃናት ፊት ያ ነገር ይደረጋል። አእምሮ ላይ የሚያሳድረው ጫና ቀውስ፣ ከዛ እነዛ ልጆች ምን ሊከሰትባቸው ይችላል? አሁን ካለማወቅም እንደዛ እያደረጉ ሊሆን ይችላል። ተመችቷቸውም እያደረጉ ሊሆን ይችላል። ባለመመቻቸትም እያደረጉ ሊሆን ይችላል። አንዳንዴ አምባገነንም ሆነው ያንን ነገር እያደረጉት ሊሆን ይችላል። ማለት በቃ ማን ያዘኛል በቤቴ የፈለኩትን ነገር አደርጋለሁ ምናምን አይነት ነገር ሆኖ የሚያረጉም ሰዎች አይጠፉምና ምንድነው የሚያስከትለው ልጆች አእምሮ ላይ? እንግዲህ አሁን እንደውም ስጋ ቤት ምናምን እስቲ ግባ ከኛ ከ7 ዓመት በታች ህፃናቶችን ይዘው ድራፍት የሚያጠጡ ሰዎች አሉ። ስጋ ቤት ሄጄ ልነግራቸውልና አንዳንዴ ደግሞ በራሴ ሰዓት ጸብ እንዳለኩ ስላሉ ጸባያቸውን ስለምታውቅ ከኔ በላይ አንተ ስለ ልጄ ታውቃለህ እንዴ ሊልህ ይችላል። ይላልም ደግሞ ልውጥ ሊል ይችላል። ምን አገባህ ይላል። ምን አገባ ብሎ በባንድ ጃምቡ አናትን ቢል ምስክሮች አሉ አጠገቡ መጥቶ በተቀመጠበት ተናግሮት ነው ይላሉ። ክርክር ነው ብቻ። ግን እንዲህ አይነት ሚዲያ ላይ ተሞክሮዬን የምሰጠው ምናልባት በተረጋጋበት ሰዓት ብሎ እንዲያዳምጥ ነው እንጂ በዛ ሰዓት አሁን በጠጣበት ሰዓት እየተፈታ ባለበት ሰዓት ብትነግረው ጦስ ሆንበታል። ከዚህ በፊት እንደዛ ያጋጥመሃል? ሊያጋጥም ይችላል። እኔ ብዙ አመት በዲጄነት እኮ ነው የሰራሁት። ብዙ ጸባቃ እንደዛ ገብቷል። ብዙ ጸብ ሁለት ጠጥቶ እኮ ኪንግ የሆነ የሚመስለው ሰው አለ። በስንት ጊዜው ጠጥቶ ማለት ነው። ከዛ ለምን አያችሁኝ ቤቱን ትርምስምሱ ገብቷል። ከዛ በኋላ ጧት ነው የሚጸጸተው። እዳው ሲመጣ የቤቱን ዕቃ አሁን አንዳንድ ክለቦች ምን ያደርጉብሃል መሰለ? እኔ የገጠመኝ አንድ ቤት ሰራ ነበር። እሺ። ከዛ እኔም ሰክር ያለው ጠጥቼ ነው የምገባው ወደ ስራ። ከዛ በርገር አዘዝኩኝ። 11 ተኩል ላይ ነው ስራ፣ ኦፕን ኤር ነው። ከዛ ልክ ልበላ ስል አንደኛው ከዛ ተሰብስቧል። ተንደድሮ መጣና ግማሹን አነሳ። እኔ ርቦኛል ገብቷል። ወንድ አስቀምጥ እንጂ አልኩት። ደግሞ በሙድ አይደለም መጥቶ ዝም ብሎ መጥቶ ውስድ ገብቷል። የሆነ እንደ ጓደኛ ምናምን ቢመጣ ደስ ይላል እኮ። እኔ ከሰው ጋር ስበላ ስጠጣ ነው የኖርኩት። ያቺ ቃል ጸብ ውስጥ ከተተችን።
ከኔ ጋር ጸብ ሲጀምር እነዛም ተነሱ። ሴት የለ ወንድ የለ። ዌተሮቹ ደግሞ መጡ በአንተ በኩል ቤቱ በቃ እንዲያልኩኝ ሚክሰሬን እስር ከተትኩትና እኔ ወረድኩ። ተደበቅ ምናምን ተባልኩኝ። ተደበቅኩኝ። እላይ በቃ የሆነ በቃ መብረቅ ነው የሚመስለው ዱሽ ምናምን ይላል። ከዛ ምንድነው ነው ከዛ ልክ ሲያልቅ ፖሊሶች መጡ። ሁሉንም ይዟቸው ሄዱ ማለት ነው። ሴቷም እንደ ወንድ ነው የምትደባደው እዛ። በኋላ ምስክር ተብሎ ሄድኩኝ እኔ። ባለቤቶቹ ይዘውኝ ሄዱ። ከዛ ሴቷ ስትደባ እዚህ ጋር የለችም። በቃ ጥቋቁር በጣም ከጀርባዋ በምን እንደተመታችም አላቅም። ጠቋቁራለች። ይሄ የተመታ ብልዝ የለም። ከዛ አንዱ ደግሞ እዛ ጥርሱ ወልቆ ምናምን። ከዛ ባለቤቱ ደግሞ ከምን አወጣች መሰለ የሆነች ልጅ አለች፣ የዛ አማካሪ ነች። እዛ ውስጥ የተሰባበረ ጠርሙስ የበፊት አውጥታ በተነችው። ገብቷል። ወንበር የተሰባበረ ተወጥቶ ተደረገ። እዳው ስንት ቢመጣ 50 ምናምን ሺህ መጣ። ከኑጋ የተገኘ ሰሊጥ አብረተ ወቀጥ ይከሷል። እንደዚህ አድርገው ገብቷል። ይሄን ሁላ ተሰብሮብናል። ይሄ ሁላ እነሱ ናቸው። ለምነው መጨረሻ ላይ በ35,000 ብር ነው የተፋቱት። የዛ ሰዓት ማለት ነው። ተፈንክተው ምን ተብለው። እነዚህም በሌላ ነገር የተሰበረው ዕቃ በዚሁ ተጣጣ። በዛች በርገር እኮ ነው። በመጠጥ ምክንያት ብዙ ነገር ይፈጠራል። እንግዲህ ይሄም አለ። እንደገና በአንድ አረቄም ብነግርሃለሁ አይኑ የሚጠፋ አለ። በህይወቱ ሁላ ተወክቶ የሚሞት አለ። ብዙ ነገር። ምን ያህል ጊዜ ነው አጠቃላይ በሱስ ውስጥ የነበርከው? እኔ ከ22 ዓመት በላይ ከ7 ዓመት ጀምሮ እንደቀልድ ገባው። ግን በቃ ወደ 5ኛ ከ6ኛ ክፍል ስገባ ነው በቃ ብዙ ነገር ውስጥ የገባሁት። ምን ነገሮች ነበሩ የምታስታውሳቸው? እኔ የምጠቀማቸው አንደኛ ከ7 ዓመቴም በፊት ምን ይደረግልኛል መሰል? አሁን ብዙ ቤት እንደ ባህል አለ። በዓል ሲሆን ምን ሲሆን የሆነች ጠላም ይሁን አረቄም ይሁን ና ምላስን አምጣ እየተባለ ምላስ ላይ ቁጭ የሚደረገው ነገር እሱ ራሱ እኮ አስተዋጽኦ አለው። በደንብ እያደገች ትመጣለች። አሁን ዛሬ አንድ የጠጣናት ነገ 2 ነው የምትሆነው። ከዛ ሰውነትህ ምን ይልሃል? ጨምር 3። ከዛ ጨዋታ ትለምዳለህ። የመጠጥ ቤት ጨዋታ ደግሞ እሱ ራሱ ሱስ ነው። ከየትም ተንደርድረህ እኮ ነው የምትሄደው ያቺን ጨዋታ ፍለጋ። ከዛ ብዙ መስራት እያለብህ እንግዲህ የሰው ልጅ 60 ዓመት ከኖረ 20 ዓመቱን ተኝቶ ነው ይባላል። እንግዲህ 40 ዓመት 60 ዓመት ቢሆን 40 ዓመት ተኛ ማለት ነው። በዚህኛው ገብቷል። በጣም ብዙ ነገር ትከስራለህ። በጣም ያለህን ታጠፋል። ከዛ እንዲህ ሀብት ነበረኝ እንዲህ ምናምን ብዙ ሰው አለ። አሁን 30 ዓመት አሜሪካ ነበርኩ፣ ትልቅ ካምፓኒ ነበረኝ ምናምን እያለ አሁን ከዛ አውርቶልህ 2 ጋብዘኝ ይላል። አረቂ ብዙ ነገር ብሎ አይቶ ገብቷል። ግን የሞተ ብቻ ነው ተስፋ የሌለው። አይዲያው እኮ የሚያወራው እዛ ጋር ይሸጣል እኮ። ግን በቃ ተስፋ ቆርጦ ምናምን ቤተሰቦቼም ጥለውኝ ሄደዋል። ማንም የለኝም ከጎኔ፣ ቤተሰቤም በትኜ ምናምን እያለ በቃ ሮሮ እያወራ ምናምን ያችን አይዲዋን ግን ሄዶ በቃ ጽድት ቢል እኮ ምናምን ሱስ በሽታ መሆኑ ግንዛቤ ቢኖረው ይድንና ለሌሎች ሁላ ይነሳል። እንደገና ብዙ ሰው ይነሳል። ከውድቀት እኮ ይነሳል። ውድቀት እኮ ያስተምራል። አንድ ማወቅ የምፈልገው ሱስ ማለት በራሱ ትርጉሙ ምንድን ነው? የተለማመድከው ነገር ማለት ነው። ልምምድ ነው። አሁን ለምሳሌ እኔ ውሃ ራሱ ሁሌ ጧት 1 ሰዓት ላይ አልጠጣም። ሰዓት እያዛባው ነው ውሃ ራሱ የምጠጣው ሱስ እንዳይሆን። ለምንድን ነው? አሁን እግዚአብሔር ይመስገን ድኛለሁ። ግን ያኔ አሁን እንደዚህ ሁሌ አሁን ጧት ላይ አንዳንድ ሊትር ብጠጣ አንዳንድ ሰዓት ላይ የሆነ ጠጥቼ ያልወጣውበት ቀን ቢኖር ቅርቅር ይላል። ስለዚህ ሱስ ሆነ ማለት እኮ ነው። ግን አይጎዳም።
ውሃም ሲበዛ ግን ሲበዛ ይጎዳል። ሲበዛ ይጎዳል። እንደፈለጋችሁ ጠጡ ይመስለኝ ነበር። ባለሙያዎች ሲነግሩኝ ግን ውስጥ የሚፈለገው ሚኒራል ሊያወጣብህ ይችላል። አጥቦት ይዞት ይሄዳል፣ ይጨርስብሃል። ያ ደግሞ ለብዙ ጉዳት ያመጣል። ስለዚህ በልክ ነው የሚጠጣው። ግን ደግሞ እኔ ልኩንም ሳረገው ምንድነው አሁን ዛሬ 1 ሰዓት በጠጣ ነገ የሆነ ሰዓት እያዛበው አይምሮዬ እንዳይለምደው ሱስ ተጽዕኖ የሚያሳድርብህ አንድ የተለማመድከው ነገር ማለት እንችላለን ማለት ነው። ኦኬ እሺ አሁን እዛ ውስጥ በነበርክበት ጊዜ ለምሳሌ አሁን አንድ ኖርማል ሰው ምንም አይነት ሱስ የሌለበት ሰውና ሱስ ውስጥ ያለ ሰው ውሳኔ የሚወስኑበት መንገድ፣ እያንዳንዱን ነገር የሚመለከቱበት መንገድ፣ ጊዜ አጠቃቀም፣ እንደገና ራስን መጠበቅ፣ እነዚህ ሁለቱን እስኪ ያነጻጽርልኝ። አሁን ምን መሰለ ሱስ ስትሆን የሆነ ሰዓት ላይ አዋለ ከንትኖች በቃ ኖርማል ታር በፊት ጽድት ምትል የነበረ ሰው በቃ ራሱን ችላ እያለ ይመጣል። መጀመሪያ ከሱ ነው የሚጀምረው። ችላ እያልክ መምጣት የመጀመሪያው ነገር ምንድነች ራስ ላይ የምታስተውለው? አሁን አንዳንድ ሰው ሱስ ውስጥም ሆኖ ራሱን በደንብ የሚጠብቅ የሚበላ በደንብ ንጽህናውን የሚጠብቅ እንደዚህ አይነት ሰው ይኖራል። ግን ደግሞ የሆነ ሰዓት ሳት ብሎ በዛው ሊሄድ ይችላልና የመጀመሪያዋ የምታስተውላት ወይም ሰው ማስተዋል ያለበት ነገር ምንድነው? እንግዲህ እንያቸው እስቲ። አሁን መጀመሪያ ንጹህ ሊሆን ይችላል። ሁሉም ሰው ንጹህ ነው እኮ መጀመሪያ። በሂደት ደግሞ የሥራ ጊዜው እየተቀነሰ ይመጣል። አሁን በፊት 10 ሰዓት ምናምን የሚሰራ ሰው 8 ሰዓት የሚሰራ የነበረ ሰው ቁጭ ብሎ ሲጠጣ 4 ሰዓት ብቻ ወይ የሆነች ሲያጣ ላጥ ብሎ ሄዶ የሚመጣል። ከየት ያምጣው እኔ የማውቀው ነገር የለም። ከስራም ደግሞ ወይ ሲወጣ ፕሮፌሰር ምንም ሊሆን ይችላል። እኔ አውቃለሁ በአልኮል ተይዞ እንዲህ ከስራ ሲመጣ እየተንቀጠቀጠ የሚመጣ ፕሮፌሰር አውቃለሁ። ገብቷል። ከዛ አፕሬቲፉን ያዛል፣ አልኮል ቤት ይገባል። በቃ እኔም በጃምቦ አፕሬቲፍ ይዛለሁ። ከዛ እየጠጣው ነው የምንተዋወቀው። እየተንቀጠቀጠ ነበር የሚመጣው። እንዲህ ጉነታነትልሃል እንደኔ ልክ እኔም ራሱ አሁን ጠዋት ላይ የሆነ ጊዜ በቃ ካልጠጣው እንደዛ ነበር የምንቀጠቀጠው። አንዳንድ ሰው ይቀየመኛል። ምን ያረጋኛል መሰለ የሚቀየመኝ ሰላም ሳልሉ አልፌ። ምክንያቱም እኔ ከሞት ጋር እየታገልኩ ነው። ባላንስ ያጥረኛል፣ ሞድቅ ይመስለኛል። ገብቷል። እየተንቀጠቀጥኩ ነው በዛ ሰዓት። በቃ ሞት ይዞ ይልሄድ አረ እግዚአብሔር ይሄ ምን አለላሉ እንዴት እንደሚያስፈራብት የሞትን ጥግ እያሳየኝ እደርሳለሁ። እዛ ገባለሁ። በቃ ሞታሩ እስኪነሳ ነው አታናግሩት ይባላል። እሱ አንዳንዱ መጥቶ ያወራብኛል ዝም ብሎ። ግን ራስህን በደንብ ነበር የምታውቀው? አውቀዋለሁ፣ ግን በቃ ሞት ላይ ነኝ። ሰመመን አይነት ነገር ነው። ምን አይነት ነው ስሜቱ? በቃ ልቤ ይመታል፣ ላበላብ ሆናለሁ። ፍርሃት ገብቷል። ብዙ ሰው እንደዛ ነው የሚሞተው እኮ። እንደዚህ ያንቀጠቀጠኛል። ከዛ ይሄድና ቅጅልኝ እላለሁ። ከዛ ቀስ 2 ምን እያልኩ ከሄድኩ በኋላ ልክ 6 መለኪያ ላይ ምናምን ስደርስ ነቃ እያልኩ እመጣለሁ። ወደ ኖርማል እየተመለስክ ትመጣለህ። ደም ስሬ ምንም ይሰራል። ኖርማል ሰው 6 ሲጠጣ እያለ ይሄዳል። ሌላ እንግሊዝኛ ማውራት ይጀምራል። እኔ ጋበዝኳቸው እንግሊዝኛ ያወራል። እኔ ኖርማል የምሆንበት ስንት አይነት ሰው አለ ግን በጣም። ከዛ ነው ምግብ የምበላው። ከ6 ምናምን በኋላ 8 ስደርስ ምናምን በቃ አፒቴቴ ከፈት ይላል። ማክሳት ጨጓሬ ይስማማዋል መሰለኝ። የዛ ሰዓት በቃ አገሳለሁ። አሁን ሰው ምግብ ቁርስ በልቶ ቆንጆ ነገር ሲያገሳ እኔ አረቄ ጠይቃጅዋ ራሱ ተሰርበኝ ነበር። አረቄያም ግሳትህን ራሱ ይኸው ምናምን ትለኛለች። ለአንተ አይታወቀ ለኔ ይታወቀኛል እንጂ እንደተቃጠልኩ እኮ አውቀዋለሁ። ግን እንዴት ማቆም የኔ ህይወት አይደለም እላለሁ። ራሴን አየዋለሁ። ከትልቅ ቦታ እንግዲህ ብዙ ታንዛኒያም ሄጃለሁ፣ ምንም ሄጃለሁ። ብዙ ቦታ ጥሩ ትምህርት ቤት ነው መማረው። አባቴ ወስዶኛ ያውቃል ወደ ታንዛኒያ የሚባል ሀገር 1-5 ዓመት ኖሬያለሁ። እና እንግዲህ ጥሩ ቦታ እንድማር ምን አድርጓል። ግን
ከትምህርቴ ይልቅ ወደ ሱሴ እያደላው ወደ ብር እያደላው ምክንያቱም ታንዛኒያ ውስጥ ታንዛናይት የሚባል ማዕድን አለ እሺ ውድ ማዕድን ነው እሺ እንደ አልማዝ አይነት ማዕድን ነው በቃ ጋንግስተሮች አሉ ፍሬንዶች ከዛ 20 ሚሊዮን ዶላርም እንደዚህ 10 ሚሊዮን ዶላር የሚያገኙ አሉ ግን ያው ኪለሮች ምናምን ናቸው ከዛ ከነሱ ጋር ፍሬ ጓደኛው እንኩኝ በቃ ነው ይዞት የሚመጡት ሞተር ምናምን በቃ ቤት ገዛ ምናምን በቃ ደስ ይላል ከዛ ይመቸኛል ሙዳጅ ከነሱ ጋር ጓደኛው እንኩኝ ስፖርትም ቀጠቅጥ ነበር ምናምን በሆነ ምክንያት እኔ ወደ ስፖርት እንኳን ብዙ እኔ እዚህ ሀገር እያለሁ አልሰራም ነበር እዛ ሀገር ሄጄ ግን አንድ ሆነ ትምህርት ቤት እየተማርኩኝ ተዋወቀኝ ሆነ ፍንዳታ ልጅ እንደዚህ ቁጭ አድርጎኝ ከኪሴ የሚፈልገውን እየወሰደ አቃተኛ አቅሙ ከዛ ኦስዋዲ የሚባል ጓደኛ አለኝ አሁን መርከበኛ እሺ እና ውሹ ይሰራል አሰልጥነኝ አልኩት በሁለት ወር ሌላ ሰው አረገኝ ሌላ ሰው አረገኝ ከዛ ያንን ልጅ አሳምኘዋለሁ ሜዳ መሃል ፉትቦል ጫወት ነበር ኳስ ምናምን ከዛ ባንድ ባስተማረኝ እንትን ስል መሃል ሜዳ ላይ ጠግቦብ ከዛ ሟበሽ ተባለ ሟበሽ ይባላል እኛ እዛ ታንዛኒያ ውስጥ ምናምን ሟበሽ ነው የሚሉ እሺ በጣም አበሻ ማለት ነው አበሻ እሺ ካላወቁ ደግሞ አሁን አንተ ብቴ ሟረብ ነው የሚሉ ለምን ቀይ ስለሆነባቸው አሃ ቀላ ስትል ነጭ ኮንክ ደግሞ ሙዙንጉ ይለዋል እሺ ከዛ እኛ ሟበሽ ተባለ በቃ ከዛ ፍሬንድ አረጉኝ እዛ ደግሞ ኮሌጅ ስማር ኢንዲያኖሽን ከ2 ኪሎ ሜትር በኋላ ኢንዲያኖሽን አለ እሺ እና ቅዳሜና እሑድ ቢች ፓርቲ አለ ምናምን እዛ ነው ወደ ዲጄነት የገባሁት እዛ ነው የጀመርከው ዲጄነቱ በደንብ በቃ ራፕ ምናምን ሬጌ ሳዳምጥ ምን ስል መጀመሪያ የተዋወቅኩት አልፋ ብሎንዲን ኦኬ ተመቼ ማን ነው አልኩ በቃ ኮንሰርቱ ምናምን ሳይ ከዛ በኋላ እነ ዩቢ40 እያልኩኝ አልፋ መጀመሪያ ላኪ ዱቤን አየው ከዛ ዩቢ40 እያልኩኝ አልፋ ብሎንድ እያልኩኝ ቦብን ያወቅኩት ቦብ ላይ ነው ማሳረጊያው አይደለም ከዛ በኋላ ኮሌጅ ስገባ ደግሞ እነ ጄዚ ሃርድ ራፖቹ ጋር እነ ዴሚክስ ምናምን እያልኩ ተማቹኝ ደግሞ እነዛ እሺ ከዛ በኋላ በቃ በዛው ወደ ዲጄነቱ ራፕ ምናምን ጀመርኩኝ ከዛ ዲጄነትም ትንሽ ሞካከር ነበር ውሎዬም ደግሞ ከዚህ ጋንግስተር ጋር ሲሆን አባቴ አልተመቸው እንጂ በዛው ወይ ወደ እንግሊዝ ትሄዳለህ ምናምን ታብዬ ነበር ኦኬ ከዛ በኋላ አሲዞኝ መለሰኝ ወደዚህ ሀገር እንደዛ ሁሉ እያለ ሱሱ አብሮ ነበር አዎ ፓፍም እዛ ነው ፓፍ የጀመርኩት እነው ፓፍ ስጀምር አንድ ጓደኛዬ ነው ኳሊቲው ክላስ ውስጥ ነው ጋንግስተር ነው ኳላ ይቀመጣል እና ጓደኛ ሆነናል ከዛ ይሄን ምናምን እየነካኝ ይሄን ሰታቃለ ምናምን ይለኛል በኪሱ አይል ከዛ አባቴ ግን ይነግረኝ ነበር እዚህ ሀገር ባንጊ የሚባል ያስጨሷል እቺ ማሪዋናዋን ምናምን ይለኝ ነበር ከዛ በኋላ እሱን ስለ ኖ ምናምን ለዋል የሆነ ቀን ግን ተወሳወስኩ በቃ ሁሌ ስትጨቀጨቅ ደስ ይደጋገምልህ ሲጋራ ግን አጨስ ነበር ከዛ ቢራም መጣጣ ነበር ከዛ በል እስቲ ልቅመሰው ብዬ እንትን ስል ሲጋራው ነው የሚያጦዘኝ ቀድመ ሲጋራውን ነበር የምታጨስ ሲጋራው የሆነ ሜሴጅ አለው ለኔ ያን ግን ዝም ብዬ ስሪፓፍ ምናምን እያደረኩ ሰጣቸዋለሁ ምንም ግን ሜሴጅ እየሰጠኝ አይደለም ምናምን ላቸዋለሁ ኦኬ ከዛ የሆነ ቀን ለትምህርት ቤት ኳስ እጫወት ነበር እሺ ከዛ ማሊያዬን ለብሼ 4 ቁጥር ነበር የምወደው ተመላላሽ ነኝ ከዛ ልክ ፊሽካ እስኪነፋ ወደ ሜዳ ግቡ እኔ ከትምህርት ቤት ጀርባ ሄደን ያ ማሪዋና የሚሸጥልንም ልጅ አለ ከዛ ስሪ ፓፍ ቶርፒዶ ሰራ በረጅሙ በቶርፒዶ ከዛ 3 ፓፍ ትላለ እንዲትሰጣለ 10 ምናምን ልክ በዚህ ሰሰጥ በዚህ ሰሰጥ 3 ፓፍ አርጌ ሰሰጥ በዚህ ይመጣል እንደገና በዚህ ይመጣል እንደገና ሰሰጥ በዚህ ይመጣል ከዛ ልክ ፊሽካ ሲነፋ ሄድኩኝና ጽድ ለሽታ ማጥፊያ ብዬ እንዲ ልዘልስል እንዴት ልዝለል ራቀኝ ከመሬቱ መነሳት አቃተኝ እንዴ ላይ ድረስ እኮ ነበር የምዘለው ነው 4 ቁጥር ነው እንዴት እንትን ልበል ከዛ ዞር ስል ጓደኞቼ ይስቃሉ
ወዳቸውን ይዞ ምናምን እኔ ብሽ ነው የሚልብኝ ግንዷ ወደዛ ያልሄደች በቃ ቀጥ ብዬ ወደ ቤቴ እዛው ውስጥ የአባት ትልቅ እንትን አለ ኦርፋኔጅ አለ ኑካራንጋ ሉትራን ሆስፒታል የሚባል አለ እዛ ኃላፊ ነው ሉትራን ቸርች አለ የትምህርት ቤት ሰከንደሪ ስኩል አለ ምናምን ትልቅ ኮምፓውንድ ከዛ የጀርመኖች ዲያውሰስ የሚባል ድርጅት ነው ሙሉ ታንዛኒያ ላይ ሆስፒታል አለ አባ ከውጭ አምጥተው አባቴ ያንድዛ ያደረጉት እሱ ነው ከዛ እዛው መሃል አንድ ቤት አለ ገባው ዋው ተዘፈዘፈ ከዛ ለቤት የተሰራው ምግባቸውን እንዳለ በሉት ሩዝ በስጋ ነበር የተሰራው እሺ በሉት ያራሶ ምግብ ከዛ ትንሽ ቆይቶ ምን ቢሆን ጥሩ ነው ብሎ ጥፍ ድርምስ ይላል ምግቡ ይጣፋል በቃ ይፈጫል ከዛ በኋላ ይሄ ነገር ምንድነው እግዚአብሔር የዛሬን ብቻ ሌላ ተቀባጀርኩ ከዛ ወተት እያነሰው የተቀመጡ ላጥ 1 ሊትር አሁን ይድርቅ አፌ በቃ ምራይ ይሄ ነገር ምንድነው ብያልጋ ላይ ተኝቼ ከዛ እንደምንም ዛሬን አሳድሬ ምናምን ብዬ ዳንኩኝ ጧት ላይ ተነስቼ አረ እንዲሆኝ ምናምን አልኳቸው ለጓደኞቼ አይ በደግምበት እኮ ምን ኖርማል ነው አለ ከደገምክ ይሄ ለቃል አርብ ቀን ነበር ግጥሚያችን ቅዳሜ ቀን ነው ይሄ የሆነው ቅዳሜ ቀን ደግሞ ጭር ይላል ተማሪም የለም ምንም የለም ሜዳ ነው በቃ ግሪንላንድ ነው ከዛ ገዛሁልህና እጄ ፕራይመሪ ስኩሉ እና ሰከንደሪው መሃል ነው ፉትቦል ሜዳው ኦኬ እና እዛ ፕራይመሪ ጋር ሆኜ ያቆስከው ለኩቼ ያጨስኩ እዛ ሰከንደሪው ጋር ትልቅ ዛፍ አለ እሺ አንተ ብታምነኝም ባታምነኝ አይደንስም ብዬ እኮ ነው እንዴ ይሄ ነገር ምንድነው ማንንም የለ ዞር ብዬ ሳይ ብሎ ያሱ ጭር ብሏል ምሳ ሰዓት ነገር ሹልክ ብዬ እንደምንም ቤት ሄድኩኝ ዛፉ ሲደንስ እንዴ ያስፈራል እንዴ መጀመሪያ ምንም አልመሰለ እንዴ ስል ግን ደገመው ምንድነው አልኩኝ ኦረ ፍሬ እንዳልኩኝና ሌላ ሙድ ውስጥ ነው እሺ በቃ ሌላ ዓለም ቤት የገባው ግን ያ ነገር ተመችቶ ነበር ያው እየተለማመድኩት ነው አንድ ነገር እኮ እንደዛ ነው አሁን አንድ ቢራውን ጠጥቶ የማያቅሰው አንድ ቢራ ጠጣው እስቲ አልጎ ይገለባበጥበታል እኮ እኔ ተገለባብጦብኛል እኮ ድሮ አንድ ቢራ ጠጥቼ የመጀመሪያው ያው ከዛ ሁለት ትላለ ከዛ እኛ ቤት ክርስትና ምናምን ሲደገስ ራጋ ምናምን ሲከፈት ምናምን ፍሬ ታያለ በቃ እንደነሱ ምናምን ትላለ አድጌ ምናምን ትላለ ያረጉትን ማረክ ትፈልጋለህ የምታየውን እኮ ነው ከዛ እንደሱ እያደረኩ ነው ተለማመደው ሰውነቴ ሲለማመደው በቃ ከዛ በኋላ ነው እየለመድኩት ስመጣ በደንብ ራሴ አስቤዛ ያረኩት ሶ ቤት ምናምን አይጠፋብህ ነበር ይዛኔ ቤት ሰካራም እኮ ቤቱ አይጠፋውም ወይ ደክሞ በቃ አቅቶ መንገድ ላይ ተኝተ ቀጥ ብለህ ጧት ላይ ትመጣለህ እንጂ ቤቱ አይጠፋም ወይ አንግ መተው እዛው አስተኝተው እኔ እንደሱ በጭሰት 4 ጊዜ አንግ ምናምን ተመትቻለሁ 2 ጊዜ ፌንት ነቅያለሁ 2 ጊዜ ተረፍኩ እንደውም አንድ ጊዜ አገኘኝ አጉል ቦታ ላይ እና 4 ኪሎ ነው ከዛ በኋላ ልክ ከታክሲ ወርጄ 4 ኪሎ ነበር አሁን ፈርሷል አብሮት የተሰራበት ፊት ለፊት ነበር ምኖሩ አሁን ፓርክ ሆኗል ዩኒቲ ፓርክ ምናምን ነው ከዛ ልክ እዛ ውስጥ በፊት እኔ ቼኩቬራ የሚባል ቤት ነበር ወደዚህ ሀገር ስመጣ መጀመሪያ በአካልጸ የሚባል ቤት ነበር የገባሁት ያኔ ራፕ ነበር ማረከው አሁን ናቲማን በጣም ራሱን የሚጠብቅ ሰው ነው ዓለም ላይ ታውቋል ያኔ ዛይን ራፕ ግሩፕ የሚባል አቋቁመን በቃ እየሰራው ነው ክለብ አድማቂ ነበርኩ ከዛ የሆነ ሰዓት ቼኩቬራ ማለት ፒያሳ የነበረው ኖ 4 ኪሎ ዋናው እሺ እንዴ ማንም አይመጣለስ እዛ ቤት ከዛ እኔ ወደ ዲጄነት ሳደላ የሆነ ጓደኛዬ የቬኑስ ኃላፊ ነበር ዲጄም ነው ኃላፊም ነው በፐርሰንት ነው የሚቀበለው አራዳ ነበር ከዛ ከሱ ጋር ጓደኛዬ ሆነ
በቃ ስታይልሽ ይመቸኛል ምናምን ይለኛል እና ራፕ አረግለታል የነ ባስተራይምስ ምናምን በዛ ሙሉ ማበጠሪያ ሰክቼ እንደናይስኩ ምናምን ነው የሚል ስፖርት ቀጠቅጣል ማንንም አልሰማ ከዛ ኤርኩ ምናምን እንዲስል ቼኩቬራ የሚባል ቤት ይዳል እዚህ 4 ኪሎ ምናምን አለኝ ከዛ ሄድኩኝ ሲሄድ ባለቤቱ ቆሟል ነገር ታገኘዋለህ ቀይኑ ምናምን ማስተር ነው አለኝ እሺ ሲለኝ ሄድኩ አሪው ሚስተር ግሩም ብዬ ነው እንደዚህ ሰው ነው የበረ ላከኝ ደበበ አልኩት የቬኑስ ኃላፊ ነበር ስለው ጊዜ ቀጥ አድርጎ ወሰደኝን ያኔ በሲዲ 90 ውስጥ አስገባኝ ቦታው ላይ ገባ እንዴ ያልኩ በቃ ከቁመቴ በላይ ነው ሲዲው እንዴት የተቀበለው ኦሪጂናል ሲዲ ከዛ ሲዲ ማምጣት አይተበቀብም ስትፈልግ አይሬ ሙዚቃ አለ እዛ ሄደ ታዛለ ምናምን አንተ አታመጣም እንዳትጨናነቅ አሁን ብዙ ጊዜ ደሞዝና የዲጄ ደሞዝና ሲዲ መግዛት ያኔ 50 ብር ነበር የኛ አሁን እኔ ያኔ ስቀጠር እዚህ መጥቼ 500 ብር ነበር ከዛ ወዲያው አሳደገልኝ ሞዱ 700 ምናምን 1000 ሆነ መጣ ሌሎቹ ግን እዛው 200 ምናምን ነበር እንደዚህ ወረድ ስትል ፀሐይ አበበ ምናምን የሚቀበሉት 4 ኪሎ ሆቴል ምናምን ነበር የጀርሳ ምናምን ይባል እንደዛ ነበር ደሞዛቸው ቼኩቬራ ከሁሉም ሚክሰርም አለው ሰውም ደግሞ ምንድነው የሚያደርገው ራስን እያየ እንድትዝናና ክሊፕም ይደረግልሃል ከፈለክ ደግሞ ሴኩሪቲ ካሜራ አለ ሰው ያለ በቃ ራሱን እያየ አፕዴት ያደርጋል ራሱ ከጊዜው ጋር ይሯራጣል እና ያኔ ነው 90 ውስጥ እንግዲህ 4 ኪሎ አሪፍ ነው አስገባኝ ከዛ ብርሃኑ የሚባል ልጅ ሁሌ ማመሰግኑ ብርሃኑ አሁን ጃፓን ነው ያለው እዛ አግብቶ እየኖረ ነው ዲጄ ነበር እዛ እኔ ሲሄድ እሱ 20 ቀን ብሎ 1 ወር ምናምን ስለቆየ ክፍተት ተፈጥሮ ነው ኦኬ ከዛ እኔ ወደው አስገባኝ በቃ ዲጄ ነኝ ብዬ ነው የገባሁት ቤቱን ራፕ በራፕ አድርጌዋለሁ ከዛ እዛ ቤት ደግሞ ሁሉም አይነት ሙዚቃ ዙክም ይሰማል ስፓኒሽ ቤት ነው ባህልም ይከፈታል እየቀላቀልክ ነው የምትከፍተው ቤቱ የለመደው ኦልዲሱ ምኑ አዳዲሱ ከፓፕ ምን እየተቀላቀለ እኔ ራፕ በራፕ ነው ያረኩት ቤቱ እሺ ሬጌ ከዛ አንዳንዱ ይመጣል ዝም ብለን እንዲንበል እንዴ ምናምን ይለኛል እኔ ከራፐር ቀጥታ መጥቼ ዲጄ ሆኜ ልኩ ራፐር ነበርክ ከዛ ቀጥታ መጥቼ ዲጄ ገብቷል ለካ ስትሄድ ዲጄ ራሱ በኋላ ነው የገባኝ የአይምሮ ፓይለት ማለት ነው ለኔ በቃ በራሴ በሰጠው ትርስ ያበራው የተጨነቀውን የተዝናናው በቃ ኢንጆይ ሁሉንም ገብቶ ወጣቱ አለ ሙዚቃ የሚያቃለ ያነን ሁሉ አስማምተ አንድ ላይ ኢንጆይ እንዲያረጉ ማድረግ የራሱ ታስጦ ይጠይቃል ትግስት የሚጠይቅ የትግስት ትምህርት ቤት ነው ከዛ ልክ እኔ በቃ ብርሃኑን ከየትም አፈላልገው አመጡት ስፓኒሽ የሚችላል ኩባ ምናምን ስለነበረ ከዛ በኋላ በቃ እሱ ስለመጣ ለምኑን መጣሉ ራሳቸው ፈልገውት እኮ ነው ያመጡት እኛ ምን እንደሚሉኝ ስለጠፋቸው ከዛ ጠራኝና በቃ ደሞዜን አሰበልኝና በቃ ምናምን አይለኝ በቃ እኔ ደግሞ ሳይው እንትኔን ድክመቴን አውቀዋለሁ ከዛ በቃ ረዳት ልሁን አልኩት እዛው እሱ ጋር ከዛ ሰኞና ሮብ ተፈቀደልኝ መጣ እንትን በል ከሱ ጋር ቁጭ በል ተማራለኝ ከዛ ብርሃኑ ምስኪን አይሰስት የሚከፍታቸው የ1960 ሰባ እንትና ይባላል ሮስኪ ይባላል ምናምን እያለ ይሄ ሮክ ኤንድ ሮል አይነት ሙዚቃ ነው ምናምን እያለ የሆነ ማማይን ሲገባ ሰው ይልላል የሆነ ሳልሳ ሲገባ በቃ ሚክስ አደራረግ ይገርማል እንደዛ ቁጭ ብለ እየተማርኩ ከዛ 1 አመት ምናምን አብረን ሰራን እሺ የሆነ ሰዓት በቃ ለኔቶ ቤቱ እሱ ሌላ ብዙ ነገር ኤሌክትሮኒክሶች ምን ይሰራል ከዛ እኔ ያስኩት ያንን ቤት 6 አመት ምናምን ቆየው እንዳለ በቃ ማንም አይመጣል ብዙ ጓደኛ ማተረፍኩበት አንዳንዶቹ እንደውም ብዙ ደንበኛ ይዛል ለምን ራስን አትከፍትም የመክፈት ሐሳብ አልነበረ እፈልጋለሁ እንጂ ግን ብሩ እንዴት ይያዝ እሱ እኮ ነው ታዲያ ከባዱ ፓርት እሱ ነው እንዴት መሰለ ሱሰኛ ሲሆን እንግዲህ አንዳንድ ወስዶ ሆም ፓርቲ ያሰራኛል ቤት ምርቃት አለ ብሎ ያሰራኛል ምናምን ያኔ ሰርግ አልነበረም 90 ውስጥ ከ2000 ላይ ምናምን ሲሆን ነው ሰርግ ማን ኮሞሮስ የሚባል ዲጄ ኮሞሮስ የሚባል አለ
የጀመረው እሱ እኮ ነው የሰርግን እንትን የሰርግ በዲጄ እንጂ ከዛ በፊት ላይ ነበር። በትልቁ ሜክሲኮ ላይ ሰቅሉ ዲጄ ኮሞሮ የዲጄ ሳሚ ወንድም ነው። ኦኬ አሁን የዲቫ ዲኮር ምናምን ባለቤት ብራሊዝም ሴቭ አርግ ይሄው ቤት ሰጠው ይሄው ምግብ ቁርስ መሳራት እዚህ ፈቀድኩልህ ልብስ እዛው አለ ልብስ ይሰጥ የሚገራረም እነ 50 ሴንት የሚለብሱት ግን ብሩ አይቀመጥም ወስጄ ሁላ ሸጠዋለሁ እንጂ ልብሱ ሳጣ ወስጄ የሆነ ሰዓት እንጣላለን እኔ ምን ላይ የዛ ሰዓትም ነበር የዛ ሰዓትም እዛ ውስጥ ነበር እዚህ መጥቼ ዲፖርት አባቴ ዲፖርት አደረገኝ አገሪቷ ሳትሆን አባቴ ዲፖርት ያደረገ ገብቷል ከዛ ሳልዘጋጅ እንጂ እኮ አልመጣም ነበር ግን ለበጎ ነው በቃ ለበጎ ነው ብለህ ነው እንዳስበው እንጂ ይሄኔ ወይ ሞቼ ሊሆን ይችላል አላውቅም አይደለ እና ያንን እንትን ብዬ መጣሁ እዚህ ሀገር እየሰራው ብዙ ጓደኞች እንዲህ ብታረግ ምናምን ይለኛል አንዳንዱ ለምን ሴቭ አታረግም አሁን እኔ እዛ ሀገር $20 ሚሊዮን ሲያገኙ አውቃለሁ $10 ሚሊዮን ያ አበላሽው አይምሮዬን ሴቭ ተደርጎ ሰው የሚኮን አይመስለኝም እዛ ደረጃ አይደረስም እንደዛ ነው የምጠብቀው በቃ እኔ በአንዴ ማግኘት አይታሃላ ሲያገኙ ከዛ ያ አይምሮዬን አበላሽው ታውቃለህ ሴቭ ተደርጎ አይቻልም እዚህ ሀገር ደግሞ ያለው ሲስተም ሌላ ነው ለዚህ ሀገርማ ሌላ ታሪክ ሴቭ ማድረግ አለብህ በቃ ያማረ እንዳላማረ ሆነ ምናምን የሆነ ሰዓት ላይ ነው ጧ ብለህ የምትወጣው ገብቷል አለበለዚያ ሰው አትሆንም አለኝ ስትል ነው ደግሞ ሰው እንዲህ ነኝ ምናምን ብለህ ስትሄድ ከእግር እስከ ራስ ያያል ምናምን የዚህ ሀገር ባህሪ እንደዛ ነው ገብቷል ያ አልገባኝም ሰዎች ሲመክሩኝ ምናምን አልሰማም ታያላችሁን አላችሁ አሳያችኋለሁ ከኔ በላይ ግን ጊዜያቸውን የተጠቀሙት እነሱ ነው ከዛ አንዳንዱ ይመጣና ያንተን ደሞዝ የምታገኘውን ቲፕ እኮ ነው ባገኝ ይልኛል ከብቷል 10,000 ይዤ መጣው 50,000 ይዤ 100,000 ይዤ መጣው ይሁንሽ ቀን ነው ምዝናን ነው ከዛ በኋላ የለም ብሩ እንዴ ከዛ አንዳንዱ መጣ አንተ የምታገኘውን እኮ ነው ባገኝ ይለኛል ኃላፊው ይመጣና ግን ቤት ወስዶ ሲያሳየኝ እስቲ ና የኔን ኑሮ ምናምን ብሎ ይጋብዙኛል ቤታቸው ቤቱ ሙሉ አድርጎ ቤተሰብ እያስተዳደረ እንደዛ ነው አንተን እኮ ባገኘው የሚልህ ማህበራዊ ህይወቱ ምናምን እኔ ግን ደግሞ ሁሌ ጭንቀት አመንኩኝ የሆነ ሰዓት እየቀም ከዛ የሆነ ሰዓት ሰውነቴም እያለቀ ይመጣል ይከዳል እኮ ልክ አሁን ይሄ አሞራ ያቀፈው የሚባለው ሰውዬ ተነቅሶ ያቀፈው እንትን ነው እንጂ ጃኬት ገዛ እሺ የአሜሪካ ንስር ያለበትን ከዛ ጃኬቱን ገዝቶ ሲል ሱሳ ከሰው ከዛ አሞራው አቀፈው ዞረች ገብቶ እንደሱ ሆንኩኝ የሆነ ሰዓት ላይ በቃ አይኔ ወጣ እንደዚህ ከዛ አንዳንዱ ይመጣና ቀይ ወጥ ውስጥ አሳድረው ነው እንደ አይነን ቀይ ነበር የሚሆነው እንትን ነው በጣም የዊዱም አለ እኔ እኮ የተደባለቀ ነው ከዛ እያልኩ እንግዲህ ከዛ ስወጣ ደግሞ እንግዲህ ሳን ጆርጅ የሚባለው ሆቴል ዘ ፒያሳ ከዛ ሐዋሳ ሲሄድ አሶሳ ብዙ አብዛኛውን የኢትዮጵያን ክልል ጎበኘው ተከፍሎኝ የበዲጄነት ሄድኩ ግን በቃ ዞር ስል ሰርቶ መና ነኝ ገብቷል በፍቅር ህይወትም ትጎዳለህ ሰው ሲኖረው እኮ ነው ሴቶችን ብልጥ ናቸው እኮ አሁን አብረው ይሆኑና ከዛ ጭሰት ይሞክሯትና ከዛ መውጣት ፈልጋሉ ይላሉ በቃ መስተካከል አለብን ምናምን ይላል ከዛ አንተ መውጣት ፈልጋለሁ እኮ እንግዲህ በፊት ሳምንትም አርፍና ሁለተኛ ሶስ ምናምን ልልህና ሳምንት አርፋለሁ ከዛ ተመልሼ እዛ ውስጥ አገኛለሁ ራሴ ከዛ አርፋል ነበር እንዴ ምን አይላል ደሞ እኮ የሚገርሙ ሰው ህዝብ እኮ ነው ያለው እንዴት እንደሆነ ታውቃለህ እኔ እንጃ እንዴት እንደሆነ ሰዎች ስንባል ስታቆም አይ ሱሰኛ ያርፋል እንጂ በልበልቃም ምናምንና ባለጭ የሚገርም የሚያብረቀርቅ ያወጣና ይሰጣል ነገ ሲያብረቀርቅም ደግሞ ልትወሰወዝ ነው እንደዛ ብዬ ሳምንት ምናምን ነው ያልኩኝ ቆይና ኮንዲሽን ደግሞ ልክ ሱሰኛ ሲያርፍ ታውቃለህ ባንዴ ነው የሚመለሰው ወዙ ምናምን ምግብ ነው ምግብ ትበላል ከዛ ልክ እንደዛ ያልኩኝ ሳምንት ቆይቼ በቃ ተመልሼ ደግሞ ራሴን እዛ ውስጥ አገኘው የለ ጀመርክ ደግሞ ይላል መጀመሪያ ሲወሰውስ የነበረ ሰውዬ እኮ
አዎ ያው ሱሰኛ ያርፋል እንጂ ይመለሳል ምናምን እላለሁ። ገብቷል? አመንከው ያን ነገር አንተ? ያን በሽታ መሆኑ አይታወቅም። ማገገም ምናምን ማንንም ያቅልና እሱ ስለዚህ ያርፋል እንጂ ይመለሳል። ማገገሚያ ምናምን እየተባለ እየሰራ ስለሆነ እኛም እየሰራን ስለሆነ ሰው ትንሽ እያወቀ መጣ እንጂ ያኔ ማገገሚያ የሚባል አይታወቅም። ያርፋል እንጂ ይመለሳል። ከዛ ያ ደግሞ እያደገ ሲመጣ አይደለም ሳምንት 12 ሰዓት ማለፍ አልችልም። በቃ ሰውነት የተቆጣጠረ ኦኬ ገብቷል። ስለዚህ አሁን የሆነ ሰዓት ላይ እንግዲህ በፊት ጧት እነሳለሁ፣ ሻወር ወስጄ ምግቤን በልቼ በርጫዬን ገዝቼ ከዛ ልክ ስመረቅን የጎደለብኝ ነገር ሲሰማኝ ሴሽን እለኩሳለሁ፣ ሲጋራዬን እለኩሳለሁ። ሲጋራዬን ከለኩስኩ በኋላ ከዛ በኋላ ባቡር ነህ እንዴ ነው የሚሉኝ። አንዴ ልክ እኔ ጧት ላይ ምናምን አይን መግለጫ ምናምን የለብኝም። አንዳንዱ አሁን አይን መግለጫ ምናምን ብሎ አጭሶ ምናምን ነው የሚነሳው። እሺ እንደ ቫይብሬቱ ይሄኛውም አለው? አዎ አለው። እኔ ከቃምኩ በኋላ ነው ማጨሰው። ልክ ስመረቅን የጎደለብኝ ነገር ይሰማኛል። ለኮስ ሳረገው ይጣፍጠኛል። ከዛ በኋላ 2-3 እስከ ማታ በቃ ቀምቅሜ ምን ብዬ ጧት ስነሳ ነው ምንም ያክል ነገር ከዚህ ውስጥ የሚወጣው። ድካም ውስጥ ደግሞ ጧት ከዛ ያ ነገር ደግሞ እየባሰ ሲል ቢራና ሌላ ነገር ደግሞ አልሰራም ማለት ገብቷል። ወደ አልኮል ገባው። ከዛ ደግሞ የሆነ ሰውነት አዳፕት አደረገ። እቺ አበሻ አረቄዋ ለመድኳት። የሆነ ሰው ነው ያስለመደኝ። የሆነ ጊዜ ላይ እንትን ነበረ የአገራችን ላይ ሰላም አልነበረ። ከዛ ሰላም አልነበረምና ስራ ተዘጋ። የሆነ ብጥበጣ ነገር ተጀምሮ ስራ ተዘጋ። ሲዘጋ ኪሴ ላይ 50 ብር ብቻ ነው የነበረችው። 2000 ምናምን ላይ አሪፍ ነበረች። እሺ 50 ብር በ10 ብር ቅቅል ትበላለህ፣ በ12 ብር ወንዶን ትገዛለህ። ምንም ያክሉ ይሄን የሚያክል አሁን በ10 ብር ቅቅል ነበረ። በደንብ ቅልጥም ያለው ምን ያለው 2000 ምናምን ላይ እኮ አሪፍ ነበረ። ባንዴ እኮ ነው እኛ ሀገር የጨመረው። እሺ አሁን እንግዲህ 700 ምንም እየከፈለን እየበላን ነው። 700 ቅልጥም የሌለው ቅልጥም ያለው እየበላን ነው። 750 አሁን አሪፍ ነው። 500 ምን አይሏል። እና ያኔ 10 ብር ነበር። ከዛ እንደዚህ 2000 ምናምን ላይ አሪፍ ነበርኩ። ከዛ እሱን ከሆነ ሰውዬ ጋር ጓደኛዬ ነው የሰፈር ሰው ነው። ከሱ ጋር ቃምን ከዛ በኋላ ሌላ ታሪክ ሲጋራችንም ገዝተን ምናምን በቃን። 10 ብር ቀረ ኪሴ ላይ። በቃ እኔ ድራፍቴን ጠጥቼ ልገባ ነው በአፕሪቲቭ ነገር አድርጌ ምናምን ብዬ እንትን እኔን የጥለኸኝ አለ። ብር የለውም እሱ። እሺ እኔን የጥለኸኝ ምናምን አይለው እንዴ። በቃ እኔ ያለኝ ይሄ ነው። በቃ እኔ በቃ ስመረቅን ደግሞ እኔ ቶሎ ብዬ ታሽ የሚል ነገር ወይ ምናምን የሚጠጣ ነገር ነው የምፈልገው። አየር ላይ ነው የምሆነው። አልሰማም። ዛፍ ላይ መውጣት ይባላል። ዛፍ ላይ ከዛፍ ወደ ዛፍ ይዘላሉ። ከዛፍ መውረጃ አሁን ቅምቀማ ጫት ማለት አነቃቂ ወደ ላይ ነው የምትወጣው። አይምሮ ይወጣጠራል። ከዛፍ መውረጃ ደግሞ ቅምቀማ ነው። እሱ ደግሞ ያበርዳል። ከዛ እኔ መብረር ነው የምፈልገው በዛ ሰዓት። ሌስና ና የሆነ ቦታ አሳያለሁ አለኝ። ይዞኝ ሄደ። ሲገባ ባምቧ ጠርሙስ አዘዘ። አረቄ ስንት ነው? 450። እሺ ባምቧ ሙሉ አዘዘ። ከዛ በኋላ እሺ ብዬ ልቀምሰው ስል እንዲህ ያደረገኝ ሽቶ። አንተ ያበሻ አረቄ ከባድ እኮ ነው። የመጀመሪያ ጊዜ እንዲህ ነው የሚያደርገኝ። እንዲህ ያላደረገኝ እንዲህ አልኩኝና ይሄማ እንዴት ልጠጣ ነው ምናምን ብዬ ተናደድኩ። ፔፕሲ ገዝ ምናምን አሉኝና አንድ ኮካ አዘዙልኝ። ከዛ በሱ እየቀላቀልኩ እየጣፈጠኝ ገባ። ኮካ ነው ፈታልኩ በቃ። ከዛ እየለመድኩት ስትመጣ ካለሱ መንቀሳቀስ አልችልም። ከስንት ጊዜ በኋላ? ከትንሽ ጊዜ በኋላ ነው ያረቄ ሱስ ያዘኝ። በቃ ለመድኩት። ከዛ በኋላ ጨዋታው ምኑ አንደኛው የተማረ ነው፣ አንደኛው መካኒክ ነው፣ አንደኛው የፈርኒቸር ባለሙያ ነው፣ አንደኛው የሆነ ነገር ነው።
አንደኛው ሰዓሊ ነው አንደኛው ምናምን በቃ ብዙ አይነት ሙያ አለ እኮ እዛ ውስጥ ግን እየበሰበሰ ነው የሚገርም ያሳዝናል እኮ ሰው እናጣቸውም ብዙ ናቸው በጣም ያንን ሁሉ እውቀት ይዞ እኔ ዲጄ ነኝ ማስታወቂያ ሞካክራለሁ ገብቶ እንዳለ ሚዲያ ጋዜጠኞች ያቁኛል እነሱ ጋር እየሩ ዘፈን በማስከፈት ገብቷል ከዛ ይቀበላቸዋል ስቱዲዮ ውስጥ ምናምን እኔ ያልኖርኩበት ስቱዲዮ የለም እኮ እነ ካሙዙ መካሪዎቼ ናቸው እነ ኪቺኒ አዋሳ ስኖር እነሱ በቃ ሚነካኙላ አይፈልጉም ነበር እነ ማሚላና ኪቺኒ በጣም ነው የምወዳቸው ዲጄ ላቭ የሚባል ነበር ዲጄ ስካይ እነሱ በጣም ጓደኞቼ ነበሩ እሺ ብዙ ቦታ ዞርኩኝ አሁን የሆነ ሰዓት ላይ እኔ ስቅም የኔ ኦቨር ሆነ ሶ ሌላው በኮካ ሲቅም እኔ ጃምቦ ባፕሪቲፍ አረጋለሁ እንደ ኮካ በዛ ነው ምቅመው ነኝ ከዛ መሃል ላይ ደግሞ ወጣለህና አሁን አንዳንዱ በልኩ እኮ ነው የሚዝና እኔ ተደበላለቀ አንዴ ስታረጋው ደባልቀረም አዎ በቃ ወርጨን በጃምቦ ባፕሪቲፍ ያደረኩ በሱቅ መሃል ላይ ደግሞ ወጣና ማሪዋኗን ለኩሼ ድብልቅ ብዬ እመጣለሁ ከዛ አንዳንዴ እንደውም በዚህ ለኩሼ ረስቼ በዚህ ለኩስ አረ ለኩሳል ተብዬ ይሄ ሁላ የሚሆነው በዛች መሃል ላይ ባለችዋ ክፍተት ነው ኦኬ ገብቷል ብዙ ሰው እኮ አይምሮና አሞታል እንግዲህ በዚህ ለኩሰ በረስተ በዚህ መለኩ ምን ይባላል ገብቷል እንዴ ሰው ቤት እኔ ጓደኛዬ ጋር ሄጄ አዲስ ሶፋ አቃጥዬበታለሁ ስቱዲዮን ሁላችንንም ያኖረናል ጓደኛዬ አሁን ነጃሉድ ምናምን ግሩፓችን ነበሩ በፊት ከዛ ዘሩ ይባላል ጓደኛዬ ነው መካሪ ነው ያኖረኝ ነበር እሱ ጋር 4 ኪሎም እየሰራው በስካውን ጓደኛ ነን ቦነሳ ግን በሱ ሶፋውን አቃጥዬበት ተጣልተን ነበር እንዴት እንደሆነ ታውቃለህ ረስቸው ፓፍ ብዬ ለኩዬ ሶፋ ላይ ቁጭ ብያለሁ እና በዛው ሄዳ እዚህ መሃል ላይ አስቀምጫለሁ ከኔ አጠገብ ሶፋው ላይ አስቀምጫለሁ ምንድነው የሚጨሰው ይባላል ዶሪው መሃሉን ቦድሶታል ስፖንጅ ደግሞ ቶሎ ነው ለማጣጣል ቦድሶት ተደባደብን ያ ከቤት ይወጣልኝ እውነቱን ነው አዲስ ሶፋ አቃጥዬ ስቱዲዮ ነው ቤቱንስ ቢያነደው ኖሮ ተብሎ ከዛ በኋላ እንደገና ተታረቀን ድጋሚ አንዴ ደግሞ ምን ሆንኩኝ እዛው ቤት እየኖሩ ሁሉ ሰዓሊ አለ ካሜራማን አለ ምን አለ አሁን እኔ ብዙ ፍሬንዶች ነን ከዛ ምን አልኳቸው ልክ ሄድኩኝ በቃ የሆነ ያን ሰዓት በቃ ይሄ ሰውነቴ ልክ አልነበረም 39 ኪሎ የነበርክበት ታይም ነው እሱ ወደ በኋላ ነው ከዛ በፊት ደህና ነበር ግን ጤና ይያለ ይጎዳኛል መቀጃበር አለ ማለት የሆነ ፍርሃት ልቤ ይመታብኛል ልቤን ይወጋኛል አንዳንዴ ምን ይለኛል በቃ ጤኔን እያሳጣኝ መጥቷል እንደ ድሮ አይደለም አቅሜ በፊት 10 ኪሎ ሜትር መሮጥ የነበረ 1 ኪሎ ሜትር መሮጥ ያቃተኝ መጥቷል ከዛ ምን ሆንኩኝ ቅሜ ምናምን ወይን ትንሽ ጎንጨት አልኩኝ እዛው ፍሬንዶች ጋር ማለት ነው ከዛ ሄድኩኝ ወደ ስራ ቦታ ቸኩቬራ ነበር የምሰራው አዋሬ ነበር ይሄ ልጅ የሆነ ቪላ ቤት አላቸው እዛ ቤት ስቱዲዮ አድርጎት ይኖርና ስፒከር ምናምን ያከራያል ከዛ ሄድኩኝና መስሪያ ቤት እንዲህ ብዬ ራሴን ላይ እንዲመስታወት እንደዚህ እየታጠብኩኝ ምናምን ቱስል ቀይ ነገር አልወጣም ወይን መጠጣቴን ረስቼዋለሁ ደም መሰለ ደነገጥኩኝ ተመልሼ ጓደኞቼ ካጠፋው በቃ መሞቴ ስለሆነ አቤት ንጋት እስካሁን አይረሱኝም ካጠፋው በቃ ይቅርታ ወዳችኋለሁ በቃ እኔ መሞቴ ነው ብያችሁ ተሰናበት ከዛ ምንድነው ምናምን ሲሉኝ ደንግ ልቤ ባፌ ሊወጣ በቃ ልሞት ነው በቴንሽን እኮ ነው ወይን መጠጣቴን ረስቼው ከዛ ምንድነው ወይን ጠጥታ አልሄድክም አለ አንደኛ ወደ ስራ ተመልሼ አሁንም ፕሮግራማችን እንደቀጠለ ነው ከዚህ ፖድካስት ብዙ ነገር እየተማራችሁ እንደሆነ እርግጠኛ ነኝ ይህንን ፖድካስት ወደ እናንተ ያደረሰላችሁ ያንጎ ነው ያንጎን ማስታወቂያ አይተን እንመለስ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ ስለ ሶሶ ሆነ ሙሉ ወሬያችንና ዋናው በዚህም ፕሮግራም
የሚመለከቱ ሰዎች ብዙ ነገር እንዲያገኙም ነው። ምክንያቱም እዚህ በሽታ ውስጥ ያሉ በጣም ብዙ ወጣቶች አሉ፣ ብዙ ሰዎች አሉ እንዴት እንደገቡ ሳያውቁ ግን ለመውጣት ብዙ አይነት መንገድ እየፈለጉ ያሉ ነገር ግን መውጣት የከበዳቸው ሰዎች አሉ። አሁን እዛ ውስጥ ያለው ችግሮቹን እናንሳቸው። አንድ ሱሰኛ ህይወቱ ላይ በቃ ሱስ ውስጥ ከሆነ ምን ነገሮች ይከሰቱበታል? አንደኛ ያው ኢኮኖሚ ላይ ነው ዋናው እሱ ነው። ኢኮኖሚ መጀመሪያ በቃ ተዳሽቃል። በህልም ነው የምትኖረው። አሁን እኔ ምን ያደረገኝ መሰለ? አሁን አንዳንዱ ጫት ነው ጫት ልክ የሆነ ምርቃና ውስጥ ይቀጥና ፍሬሽ እያለ ከዛ በቃ ደስ ይላል። በቃ የሆነ የሌለህን ትመኛለህ በቃ ምናምን ከዛ ልክ ሲለቅህ ያናዳል። ልክ ትላል። ልክ በፓራሹት ወጣህ አየር ላይ ለቃንፈሱ ማለት ከባድ ነው። ፍጥፍጥ ነው የምትለው በቃ ያናድ ልክ ውድቅ ስትል አጋጥሞ ነበር። የሆነ ነገር እንኳን ላይኖርህ ይችላል። ገብቷል። ያን ተመኝተህ ስትነዳ ምን ስትል ምርቃና ውስጥ ገብተህ ምንም የለህም። ልክ ስትነቃ ምንም ለቅምቀማ እንኳን ገና ሄደ ምናምን ሴትዮዋን እንትን ብለህ ሊሆን ይችላል የምትጠጣው። ከወንዝ ነው እንደ መቀዳው ምናምን ተብለ ምክንያት አንዳንዴ ትበደራለህ። ያው ሳይኖርህ ትበደራለህ፣ ሲኖርህ ሄደህ ትከፍላለህ ምናምን። አንዳንዴ ከዛ ቤት በብር ሲበዛብህ ትቀራለህ፣ ሌላ ቤት ትሄዳለህ። ብሬን ይዞ ቀረ ምናምን እየተባልክ አከፍላትም እንዴ ምናምን እያለ የሆነ ሰው ተልኮ መጥቶ ገብቷል። እንደዚህ አለ። አሁን እኔን ግን ያ ደግሞ ልክ ያ ፍሬሽ ይሆንክ ልክ ስትለምደው ይተዋል። በቃ የሆነች ምርቃና አለች። የሆነ ሰዓት እንደውም እኔ በስመ አብ አንዴ ሐዋሳ ውስጥ ጫንጌ የሚባል ጫት ቃምኩኝ። ምን የሚባል ጫንጌ? እሺ ምን ነው ጫንጌ ምናምን ይባላል። እና ጫንጌ የሚባለውን ጫት ቅሜለ ከዛ ምን እንደሆንኩ አላውቅም፣ ብቻ በማዶሻ እዚህ ጋር ምን መታ ነው የሚመስለኝ አረገኝ። እንዴ እየተንደረደርኩ እምሞት ነው መሰለኝ። የጫቱ ነው የጫቱ ውጤት ምርቃናው ከበደኝ። እጄ ድራፍት ቤት ሄድኩኝ። በአፕሬቲቭ ስጠኝ ቶሎ በል አልኩት። ይመጣል እልም ዲምን ውስጥ ነው የገባሁት። የሆነ ሰዓት እርግጥ አሁንም አለቀቀኝ። ስራ ሰዓት ደረሰ። 2:00 ክለብ ነበር ምሳ። እሺ ክላይማክስ ገባሁ ሄድኩኝ። በቃ ከዛ ብር እኮ ይሄ ከዳይ ላይ ከደሞዜ ላይ ቁረጡ። እኔ በቃ የሆነ ነገር ሆኛለሁ አልኳቸው። አልኮል ጠጥቼ መጨረሻ ላይ ያኔ ማረከው ብቻ አንዳንዱ መጣ ነው እሺ አሁን ልሞች ነው እንዴ ይላል። እንዴ እንደዛ ሲል ደግሞ ልቤ ባፌ ሊወጣ እንዴ ያውቃሉ እኮ ልሞት እንደሆነ እያስደነገጠኝ ነው። ከዚህ የሆኑ ፍሬንዶች አልመጡ። የሻሻ ልጆችና የሻሸመኔ ልጆች ናቸው። ግቢ ነው የሚማሩት እዛው ሐዋሳ ዩኒቨርሲቲ። ዳንስ ሆል አዳማጮች ናቸው። ክሬዚ ናቸው። ለነሱ ስከፍታታ ምናምን ሲሉ ትንሽ ወከባው ሲመጣ እየረሳሁት መጣ። ገብቷል። ተጨንቀህ የሚያጨናንቅ ሰው ሲመጣ ደግሞ በጣም ነው የሚከብደው። ይብሳል። ምን ሆነ ነው አምቦ ሆስፒታል ወሰደ እንዲሆነ አጥላ እንዴ እኔ በቃ መጠጤ ነው መድኃኒቴ ተውኝ ስለማቆም። ከዛ ብዙ ጠጥቼ ነው ዳንኩት ያን ቀን። ከዛ በኋላ ጫንጌ የሚባል ጫት ፈራሁት ስሙን ራሱ በጣም በቃ ጫንጌ ከተባልኩ ያስደነግጠኝ። ሌላ ስስቄ ምናምን እላለሁ ወይ በልጬ እዛ ወንዱ ምናምን እያልኩ ነው ቀስ እያልኩ እሱ ነው እና አይስማማኝም። የሆነ ሰዓት እያቀባጀረኝ ነበር። 18 ዓመት እኮ ቃምኩት። ምን ጫንጌ አይደል ባይ እንትን የጫቶች አይነቶች። እኔ ባህር ዳርም ኖሬያለሁ። ባህር ዳር ሲሄድ አሁን እዚህ ሀገር አዲስ አበባ 50 ግራም ምናምን ያመረቅነኝ ነበር። ኦኬ ባህር ዳር ሄጄ 50 ግራም ባለዛፍ ምናምን እያልኩ ነው የምገዛው። የሆነ መቃሚያ ቤት አለ ፍሬንዳችን እዛ ልክ 50 እገዛለህና ከዛ ጨዋታው ይደራል 50 ጨምሩልኝ እያልኩ 400 ግራም ደርሼ ነው። 400 ማለት 500 400 ወደ ግማሽ ኪሎ ማለት ነው። 100 ግራም ይቀራል እቀም ነበር። ከዛ በቃ እሱን ለማውረድ ደግሞ ከዛፍ ላይ ነፍኖ መጠጣው በቃ ኪሳራ ላይ ነው የሚያስ እሱን ለምን ስንት ብር መሰለ የምጨፈጨፍ በደሞዝ አንዳንዴ የ3 ወር ደሞዜን ሁላ ጠጥቼበት ማለት ነው። ከዛ በግምት ትኖራለህ በግምት
ቀጣዩን 3 ወር ወስደሃል በቃ ትሰራለህ። ያው ቲፕ ታገኛለህ ምን ታገኛለህ እንጂ 3 ወር እስከምታልቅ ድረስ ፕላን የለህም። ፕላን የሌለው ሰው የለም። ከዝም ብለህ በጣም ከባድ። ከዛ አንዳንዱ ይመጣና ደግሞ የሆነ ሰው እኮ አስገርግዶብህ ሊሆን ይችላል ምናምን ሲልህ ደግሞ አው ሊሆን ይችላል የለህማ ይዛ ሰዓት የሆነ ሰዓት ነው በቃ እኔ ባይብል አነበብኩኝ ተቀጃብሬ እንዲህ ይላል። አንዳንዱ ይመጣና አሁን ያላደረገኝን ሰው ሂጄ እየጠረጠርኩ እሱ ይሆናል። ምን አነበብክ? ባይብል የሆነ ሰዓት ላይ በቃ ቅብ ይስል አሁን ጥሩ አንድ ሃይማኖት ላይ ያለ ሰው ካገኘው ይሄ ሃይማኖት ሊሆን ይችላል እያልኩኝ ከዛ ጥሩ ማለት ነው እያልኩኝ ከዛ ሌላ ሃይማኖት ሳገኝ ደግሞ ጥሩ ሰው ካገኘው ይሄ ሃይማኖት ነው ማለት ነው አሪፍ እያልኩኝ ይሄ ሃይማኖት ነው ማለት ነው አሪፍ ጥሩ ሰው ካገኘው ማለት ነው። የሆነ ሰዓት ላይ በቃ ለራሴ እንትን አሁን አንዳንድ ሰው እግዚአብሔር እንዲያርግ ብሎ ከሚለኝ እና የሆነ ነገር ነው ማስደረግብ ምናምን ካለኝ ሰይጣኑን ፈራዋለሁ። ገብቷል? አሁን እንደሱ ከሚሆን ብዬ በቃ ግራ ገብቶኝ ባለበት ሰዓት የሆነች ጓደኛ ፍሬንድ ተዋወቅኩኝ። ዝም ብላ ባይብል ሰጠች እንጂ አብር ነበር። ከምሬ ነው የምልህ። ብዙ ሰው አብዷል። ብዙ ሰው ራሱን አጥፍቷል። ብዙ በሽታ የያዛቸው ሰዎች አሉ። ከዛ ዝም ብዬ ቁጭ ብዬ ያኔ ምቅመው እንትን ጋር ነበር መስቀል አደባባይ እንደዚህ አልተሰራ የኢትዮጵያ አየር መንገድ እንትን አሉ ማስታወቂያ እዛ ጋር ብዙ ቢልቦርድ የነበረ ሰዓት ከዛ ቁጭ ብዬ እየቃምኩ በቀን 30 ምዕራፍ 40 ምዕራፍ ነው ማነበው። እየቃምኩ ከማቴዎስ ወንጌል ጀመርኩኝ። እየቃምኩ ነው የምታነበው? እየቃምኩ። እሺ። ከዛ አንተ ሰውዬ ግን ከእግዚአብሔር ጋር ተጻፍተሃል ምናምን ይሉኛል። እኔ ምንም ማንንም አልሰማም በዛ ሰዓት። በቃ እግዚአብሔር ፈቀደ ዝም ብዬ እሰማለሁ አነባለሁ። ከዛ ማታ ቅምቀማ ቤት ስገባ ወሬ ሁላ ሰው ብሎን አይደል የሚመስለው ባይብል ሆነ። አንተ ሰውዬ እንዳታስቀጽፋል ልክ እየገባው ምናምን ከዛ እኔ እንዴ ስሞት ብቻዬን ነው የሚፈረድብኝ። አብረን አይደለም ስሞት ብቻዬን ነው የሚፈረድብኝ። ከዛ የሆነ ርዕስ ይነሳል። አንተ ጦርነት ያስነሳል ባይብል። ከአንድ ባይብል እኮ ነው ይሄ ሁላ ክርስቲያን የተፈጠረ። ያ ሌላ ጎሳ ነው፣ ይሄ ሌላ ጎሳ ነው። በቃ በሚመለከተው እኔ ሄጄ ግርግር ሳነሳ የሆነ ነገር ሳስነሳ እኔ በራሴ አመለካከት ወስጄዋለሁ። አንደኛው በራሱ አመለካከት ወስዶታል። ወንድ ደበደቡላ ሊነሳ ከስንቱ ጋር አጨቃጭቆኛል። ከዛ ሳነብ የራሴን የእግዚአብሔር ኃይል ገባኝ። በቃ አሁን ጸሎቴ ከዛ በኋላ ምን ሆነ? የሚያስጨንቀኝን ላንተ አሳልፌ ሰጠው፣ ለሰው የደስታ ምንጭ አድርገኝ ሆነ ጸሎቴ። በቃ እምነቴ ሰው ላይ ዲፔንድ ከመሆን ራሴ ላይ። አሁን ድሮ ሰው ልክ አሁን ጫት ቤት ብዙ ጊዜ እንበልቶብኛል። ገብቷል? እንዴት እንደበላብኝ ታውቃለህ? ስለ ሰው ሳወራ አላሙዲ እኮ ምናምን እያልኩ ስለ አላሙዲ ነው። ለኔ እኮ ምንም የሚጠቅመኝ ነገር የለም። አያቀኝም ሁላ እኮ ገብቷል? የሆነ አያቀኝም። ምናልባት ይሄን ፖድካስት አይቶ አሁን የሆነ ባለሀብት አያቀኝም። ስለሱ በቃ ሳሚ ኮንስትራክሽን ምን አያልኩ ገብቷል? እኔ ምን ሰራው አይደለም ምለው የሆነ ሰው ላይ ነው። የሆነ ሰው ያ ስትወጣ ምን ያደርግልናል? ወሬ። አሁን በዚህ ሂደት የመጀመሪያዋ ስቴፕ መጽሐፍ ቅዱስን ማንበቡ ዋው እሱ ቀየረ። በሱ ነበረ በጣም በእግዚአብሔር ላይ እምነት እንዲኖረኝ አደረገኝ። ግን እሱ ብቻ በቂ ነበረ? አይምሮዬን አስተካከለልኝ። አብድ ነበር ነው የምልህ። አንደኛ ከቤተሰቤ ስምምነት የለኝም። ቤተሰቦች አገለሉ እንዴ ጨርቆስ ምን በቃ ቤትም ስለምናካከባቸው የነበረ ወስድባቸው። ስለዚህ እዚህ ቤት እንዳደርስ ተብሎ ፖሊሱን ላይ ይመጣል። ስንት ጊዜ ይባላል። እዚህ ጀመሩ ደግሞ ምናምን ይባላል ጮኸት። ለጎረቤትም ሰላም የለን አይደለ በእኔ ምክንያት። ስለዚህ ጸብ አለ፣ ፖሊስ ይመጣል። ፖሊስ መምጣቱ አለ። አንድ ሁለቴ አሳስረውኛል። ቤተሰብ በጥብጦ ተብሎ እቃ ወስዶ ሽጦ ተብሎ። የምር እንደዛ አድርገህ ነው ወይስ? መጽሐፍ ወስጄ ብዙ መጽሐፍ ሽጬ። አሁን ቅድምም እያነሳህ ነበርና ገንዘብ ማጣቱ ምናምን ደግሞ ሲመጣ ወደ ስርቆት ይገባል። ስርቆቱ የቤት ብቻ ሳይሆን ወደ ውጪ
አው ተዋሻለህ መዋሸት አለ ተበድራ አትከፍልም እንጂ አንግ ምናምን አልያዝኩም ተይዣ ቃለው እንጂ ተይዞኛል አጉላጉል ቦታ ላይ ማታ ምሽቼ 9 ሰዓት ምናምን ስመጣ አገኙ አንዴ ሰፈሬ በቃ ልክ ከስራ ምሽቼ 10 ሰዓት ሆኗል እየጠጣው ላንጋ አይ ቤቴ ገብቼ ልረፋልኩኝ እሺ አዲስ ስኬቸር ጫማ ገዝቻለሁ እሺ ጓደኛዬ ነበር የገዛችልኝ በጣም ትወደኝ ነበርች አሁን ሆላንድ ነው ያለችው እሺ እሷንም በሱስ ነው የተጣላነው በቃ የሆነ ሰዓት ተወች እና ስታጣው ደግሞ የለመድከው ጠረን ደግሞ ስታጣ በጣም ያማል እና በቃ እሱ ደግሞ በጣም ያስጠጣኛል ምናምን ከዛ የሆነ ሰዓት እሱን አርጌለ ጓደኛው ወደ ሰፈር ትንሽ ገባ ይላል መኖሪያችን እሺ ዳትሰን ሰፈር ይባላል እና እየገባው ልክ ስገባ ከማቀው ግቢው ሁለት ልጆች ሲወጡ አየሁ ፍሬንድ ሲሉኝ ማቃቸው ነው የመሰለኝ ጎረቤቱ ግቢ ነው ከዛ ሰላም ልላቸው ሲል አንድ ምንም ያህል እጅ እዚህ ውስጥ ገባ ኳላ አነቀኝ ከዛ አንዱ የሆነ ኮሪያ ሳንጃ ትባላለች ያኔ ነው ተዋወቅኳት አላቃትም ነበር እንዲህ ሲል ነው ማየው ከዛ አላቀም ራሴ እንትን አሉ ወጉ እንዲህ ሲል አይዋለው ከዛ አላቀም ራሴ ከዛ ጥግ ጋር አስተኝተውኛል ከዛ ልክ ህልም ይታየኛል ጨረቃ ምናምን ደስ ምናምን ከዛ የሆነ ሰዓት እየበረደ ይመጣ እንዲህ ሲል ውጪ ነው የተኙት እንዴ ብዬ ብድግ ስል አንተ አዞረኝ ለካ ይሄ እቺ ሚይዙ የለም ደም ተቋረጠ የለ ልክ መገናኘት ሲጀምር ይዞራል እንዴ ጮኩኝ በቃ አድኑኝ ብዬ ማንንም እንዴት እንደተነሳው አላቅም ሮጬ ሄጄ ቤት በሩን በቦክስ ምናምን ስለው ተከፈተ ከዛ ቧንቧ ላይ ስነከረ ቤት ደግሞ ምንድነው ስል ማዝራቴ መቱኝ ስል ቤት ሲነግሩኝ በሩ ጠፍቶባቸው መስኮቱም ጠፍቶባቸው በቃ የሚወጡበት ጠፋቸው ግቢ ውስጥ ገብተው እኔ ገባው ግቢ ቧንቧ ላይ እየተነከርኩ ከዛ እንዲህ ንቅት ወደ ራሴ ስመለስ በውሃ ተነክሬ እንትን ሆነ በባዶ እግሬ ነው ኮረኮንቼ የሮጥኩት ጫማውን ወስደውታል አንተ ሌላ ቀን እኮ አሮጦ ሩጭ የሚገርም ኮረኮንቼ ሩጭ አሉ አንተ በጣም ከባድ ኮረኮንቼ እንዴ አሉ ሳምንት መረቅ ጠጣ ሳምንት እንዲመለስ አዎ እንትን ነው ይሄ በጣም ያማል አይዋጥም ምግብ አሁን ከዚሁ ከሱስ ጋር ሳንወጣ የመጀመሪያው ወደ ሪሃብ እንድትገባ ያደረገ ሞመንት ምን ነበር? ወደ ሪሃብ እንግዲህ እንድገባ ያደረገኝ እንግዲህ ቦሌ መድኃኒዓለም ነበር ያኔ የምሰራው እንግዲህ ኪሎዬም አለቀ ያን ጊዜ በቃ በዚህ መንገድ ነበር ህይወት የሚቀጥለው በቃ ህይወቴ በቃ እንደዚህ እየወደኩ እየተነሳው ብዙ ነገር እያየው ኑሬ ይሄ ህይወቴን አይደለም እያልኩ ራሴን በርሜል ተደግፌ እያገኘሁት አሁን አንዳንድ ቤት ስንገባ እንዲ ባሩ ጋር ትገባል ጫፍ ጋር ነው የገባው ተጋበል ስትባል አንድ ሰው ሲመጣ ተጋበል ስትባል አንድ ሰው ሲመጣ ተጋበል ሶስት ሰው ሲገባ ተጋበል ስትባል በዚህ ዞረ በዛ ትወጣል ገብቷል በመሃል ላይ ጠረጴዛ ነው ገብታ ተሻግረ በዚህ ጋር ገብታ በዚህ ጋር በዚህ ደግሞ ትወጣል እና በቃ ይሄ ዘይት ልብስ እንትሩን የጠረክበት ዘይት የሚሆን ከዛ በቃ ኖርማል እንዲ መጋረጃ አሁን ለምሳሌ ሬስቶራንት ስትገባና አረቄ ቤት ስትገባ አንድ አይደለም ደረተ ሬስቶራንት ስትገባ አሁን ደረተን ነፍተህ ምናምን ይሁን ብለ ምናምን ነው የምትገባው አረቄ ቤት ስትገባ እንዲ ብለ እንዲ ትልና መጋረጃውን ገለጥ አድርገን ነው የምትገባው ያሳፍራል እኮ ለሁሉም አፍሮ ነው የሚገባው እንዲ ደረቱን ነፍቶ አረቄ ቤት የሚገባ የለም እና የመጀመሪያው ሲሆን ደረቱን የሚነፋው እንዲ ደረቱን ነፍቶ የሚገባ ሰው የለም እኔ ያስይዛለሁ ሲጀምር በቃ ያሳፍራል እኮ እንደዚህ ምን አይነት ላይፍ እንዳለ ታውቃለህ እዛው ገብቷል ከዛ ምንድነው ያደረኩት አንዴ እየቆሸሽኩ መምጣት ጀመርኩ ኖርማል አረጋለሁ እዚህ አጠገብ ያሉት በቃ ኖርማል ነው አንዱ ስጋ ቤት ነው መሳራው ይላል አንዱ ምናምን ከ1 እስከ 30
የት ለምኖ ብር እንደሚያገኝ የሚያቃለ እንደዚህ ፕላን ያደርጋል። አዎ ስራቸው ከዛ ጋባዥ ናቸው። ገብቷል። ከእንደዚህ አይነቶቹም ጋር ስትውል ምን ስትል በቃ በትንሽ አግኝተው ምናምን ትላለህ። ከዛ ግን ኖርማል ይሆንባል። ግን እኔ እዛው ውስጥ ሆኜ በቃ ይሄ ነው ላይፍ በቃ ምናምን እላለሁ። እንዴት መውጣት እኮ ፈልጋለሁ። እንዴት መውጣት እንዳለብኝ ግን አላውቀውም። በሽታ መሆኑንም ግንዛቤ የለኝም። ገብቷል። ስለዚህ መውጣት ፈልጋለሁ። ማንም እንኳን አንድ ሱሰኛ አሁን ልጅህ እንደዚህ ቢሆን ደስ ይላል ብትለው አይፈልግም። እንዴት መውጣት እንዳለበትም ይፈልጋል። ግን እንዴት መውጣት እንዳለበት አያውቅም። ግንዛቤ የለም። ለዛ ነው ብዙ ሰው የሚያልቀው። እኔም ላልቅ ነበር። በቃ ኪሎን እያየሁ 39 አረ በቃ ምናምን እላለሁ። በቃ መሞቴ ነው። እስቲ ይሄው እጅህን ምናምን ትላለች ማዘር ደግሞ። አንዴ እንደውም ዲሲ ጨርቆስ ሰፈር እየኖርኩኝ ጨብ ብዬ ሄድኩኝ። ሲሄድ ሴትዮዋ አያድርም አሉ። ሁሌም ማድረበት ቤት እኮ አልሞ እሄዳለሁ። አልፎ ሳይኖረኝ ነው የሚሄደው። እንዴት ነው አንዳንዴ ጥሩ ቲፕ ታገኛለህ። ደሞዜ ለቤት ክራይ ስለማይበቃኝ ማለት ጥሩ ብር እኮ ነው የሚሰጠኝ፣ ግን በብድር ምናምን ስለምጨርሰው የቤት የሚከፈል የለኝ። ገብቷል። ቤት ተከራይተህ ነበር የምትኖረው? አዎ። ኦኬ። አንዳንዴ ቀይ ይወረሳል። ሳልከፍል ስቀር አልጋይም ምንም ይወሰድብኛል፣ ፍራሽ። ከዛ እንደ አዲስ ነው በቃ ኖርማል ነው ትልና ትቀጥላለህ። አዎ እንኳን በዚህ ተፋቱኝ ምናምን ትልና እንደገና ሌላ ደግሞ ትጀምራለህ። እኔ ግን ተስፋ አልቆርጥም በህይወቴ ብዙ ጊዜ ተስፋ አልቆርጥም። አንዳንድ ተስፋ አልቆርጥም እንደ ይለኛል አንድ ሰውዬ፣ በጣም መጥፎ ሰውዬ ነው። ተስፋ ሊያስቆርጥ ተስፋ ሊያስቆርጥ ገብቷል። አልቀርም ከስራ መቼም እሰራለሁ። ከዛ እየጦም ቢሆን ሰካራምም እየተባልኩ እሰራለሁ። ግን ወድጄ አይደለም። በቃ ብሻሻል እኮ ደስ ይለኛል። እናቴንም ሳስለቅስ ምናምን ደስ አይለኝም እኮ መቼ በከሳት ምናምን እላለሁ። ግን በቃ ሱሱ ስለሚያስገድደኝ ወስድና ሸንና ከዛ ግን አይምሮ ሰላም አይሆንም። ሰርቆም የሚያመጣው ዋሽቶ የሚያመጣው ሰው አይምሮ ሰላም እኮ የለው። ሰላም የሌለው ሰው ደግሞ ለራሱም ሰላም የለው፣ ለቤተሰቡ ሰላም የለው፣ ለጎረቤቱ ሰላም፣ ለሀገሪቷ ሰላም የለው። ለማይድን በሽታ ሲይዝ ምን ሲል በመኪና አደጋ በብዙ ነገር እኮ ይካተታል። አንዱ ደግሞ አንዱን እየወለደ ነው የሚሄድ። ብዙ ውድመት ነው የሚያደርሰው። በጣም ብዙ ውድመት አለ። ገብቷል። ኢቭን አሁን እኔ ባይኔ ጥሩ የለበሰ ሰው ባይ፣ ጥሩ ደስተኛ ሰው ባይ ነው ደስ የሚለኝ። የቆሸሸ ሰው ስታይ አያሳዝን? ለሰው አይምሮ ራሱ አይመችም። ቆሽ ምን የመሰልክ ልጅ የነበርክ እኮ አሁንማ ልሞቺ ነው መሰለኝ ምናምን የሚልሃል አንዳንዱ ሲያማርትብን ልብ ይመጣ። ከዛ የሆነ ቀን በቃ እንደዛ ብዬ አሁን ያቺ ሴትዮ አያድርም ያለች ሞቶ ቢያድርስ ብላ ነው። የዛ ሰዓት ቅጥነት በቃ ሰክሬ በቃ አየር ላይ ነኝ። ስመጣ እዛው ሂድ አለች። ለምን ሲባል ሞቶ ቢያድርስ ያረቄ ጠጪ ነዛ ሞቶ በቃ ቻው የለም እኮ። ብዙ ጊዜ አረቄ የሚጠጡ ሰዎች የአልኮል ምናምን ኦቨርድራግ ምናምን ሲሆን እንትን ነው በዛው አሁን ሰላም ብለው ከአንድ ሰዓት በኋላ ሞቷል ወሬ ልሰማ ትችላለህ። ገብቷል። እንደዚህ አይነት ነገር ስላለ ሞቶ ቢያርስ ይድልኛል። ሌላ ቤት አደርኩ። ገብቶ የእሳቸው ቤት ትንሽ ንጹህ ነበር። ሌላው ጋር ትዋን ምናምን አለው። ዲሲ እኮ በጣም እኮ ከባድ እኮ። አንዴ የመጀመሪያ ጊዜ ሳላቅ ሄጄ በነጭ ሸሚዝ ተኛውልሽ። እሺ ጧት ተኝቼ ጧት ስነሳ ሸሚዜ ቀዩ ነው። ትዋን ሲመጠኝ አድሮ ነው ላይ እኔ በእንቅልፍ ልቆ አላውቀውም። ለካ መጦኛል። ቡኑለብ በካኒቴራ ሸሚዜና ሸሚዙ ተበላሽ። በምን ነበረ የመጀመሪያውን ሪሃብ የገባሁት? በቃ ማሞቴ ሆኖ በእግዚአብሔርም ተስፋ ቆርጬ ትንሽ አመም ሲያደርገኝ ግን አንዳንዴ በጣም ሲያመኝ አለ እላለሁ ደንበር ብዬ የለም እያልኩ የምኖርበት ሰዓት ላይ እንግዲህ ባይብልም አነበብኩኝ ምናምን። ግን ያው አንዳንዴ በቃ ተስፋ መቁረጥ አለ። በቃ መሞቴ ነው ኧረ እግዚአብሔርዬ ምናምን እላለሁ። ከዛ ታክሲ ላይ ነው ቦሌ መድኃኒዓለም ብላክ ኤንድ ዋይት የሚባል ቤት ነበር የምሰራው። ከዛ ልክ እየሄድኩኝ ታክሲ ላይ አንዱ ሸተትኩት። ያው ለማይጠጣ ሰው ይሸተል የሚቅምና የማይጠጣም ራሱ እኮ አይስማማ። ስለማይስማማ
ልክ ሲል እንዲገላመጠኝ የሆነ ግልምጮ በጣም ያስጠላል። እኔ ደግሞ አረቄ ቤት ጸብ ለምጃለሁ። ማስቀየም ካለብኝ ከጠጣው በኋላ ችግር የለብኝም። የዛን ጠጣ ነበር። አዎ ቀን እኮ ከግድንግዱ ጋውን ላጣላለሁ እንዴ ማለት ማታ ላይ ቀምቅሜ አልሶ ተው ምናምን ተብዬ ነው የሚረጋጋው። ከዛ ልክ ጠዋት ላይ ግን ሳየው ማለት መንገድ እቀይራለሁ ቢጠራኝስ ገብቶኝ አቅም የለም በቃ አለቀ የለም በቃ አቅም የለም ያበሞቅታ ነው። በዛ ሰዓት ደግሞ ሄሪ ሰውዬ የሆነ በቃ እንዲግልምጥምጥ ያደርገኛል። ከዛ ልጣለው አልኩና ብቻ ምን እንዳረጋጋኝ አላቅም። ተረጋጋውና ወድጄ አይደለም በቃ ካልጠጣው እኔ ከሞት ጋር ነው የምታገለው ብዬ ነገርኩት። ስነግረው ተረጋጋ። እሱም ስለ ጳውሎስ ሆስፒታል ነገረኝ። እና ሂድና እዛ ምናምን ሲለኝ አረ እባክህ በጠዋት ተነስቼ ጳውሎስ 12 ሰዓት መጣጣ የነበረው እየታገልኩ 2 ተኩል ድረስ የትም እዛ አካባቢ ስላላገኘው በቃ ካርዴን አውጥቼ ምን ብዬ ዶክተር ሙሉ ቀን የሚባል ሰው አገኘው። አድነኝ አልኩት። በቃ ሁኔታዬን አየ። ልሞት ነው በቃ የመሞቴ እኮ ነው። እዚህ ጋር ልሞት ነው በቃ ምክንያቱም 12 ሰዓት መጣጣ የነበረው እስከዛ ሰዓት እየታገልኩ አይኔ የለም በቃ ምን አዳባል ግንባው ይወጣል የለው ፊቴ ምናምን በቃ እቺና በቃ የማይሆን እንትን ላይ ነኝ። አሁን ተመልሶ ነው እና አሁንማ እጥፍ ነው የጨመረው። አሁን በቃ ምን ያለህበት የማይመስልም ምናምን ይለኛል አንዳንዱ። ከዛ ልክ እንትን ሁኔታዬን ተረድ ጠቅላላ ምርመራ ታዘዘልኝ። ተመረመርኩ ምናምን ወዲያው በሆነ ቀን የሆነ 5 አልጋ ብቻ ስለነበር በነፃ ነበር ገብቷል። ያኔ በነፃ ነበረ። ከዛ አሁን ግን እኮ በግል ስትታከም 80,000 ምናምን ዶክተር ሰለሞን 120,000 ምናምን አካይ እንደዛም ሆኖ ግንዛቤ ከሌለ ብዙዎች አይድኑ። ሱስ በሽታ መሆኑ ግንዛቤ ስለሌለ መዳን አይችሉ። ስለዚህ እኔ ገባው እድሉን አገኘው ማገገሚያ ገባው። ከዛ ማገገሚያ ገብቼ ምንድነው የሆነው አሁን አንዳንድ ሰው እዛ ብትገባ እንትን ይሆንብሃል ይብስብሃል የሚሉ ሰዎች አሉ። እና እውነት ነው ሊብስ ይችላል ሊያገረሽ ስለሚችል። አሁን አንዳንድ ሰው ዛሬ ጠጥቶ የዛሬ ወር ደግሞ የዛሬ 2 ምናምን ከሰው ጋር ለመቀላቀል የሚጠጣ ሰው አለ። ከዛ በኋላ ደግሞ የዛሬ ወር ደግሞ ወይ የዛሬ 2 ወር ደግሞ የሆነ ኢቨንት ይኖራል የሚጠጣ ሰው አለ። 2 ዋይን ምናምን አርጎ ምናምን ኩሎ ነው የሚገባ ያ ሱሰኛ ይባላል። እንደኛ አይነት ሰው ግን ካልጠጣ ሚሰቃይ ሰዓቱ ካለፈበት ሊሞት የሚደርስ ካለ ያ ግን ሱሰኛ ነው። ሱስ በሽታ ይዞታል ማለት ነው። ስለዚህ ከዚህ ሱስ በሽታ ደግሞ ታከመን ከዳንም በኋላ ዛሬ ጠጥቼ ነገ አቆማለሁ ምናምን አይሰራም። ዛሬ አጭሼ ምናምን ነገ አቆማለሁ አይሰራም። እንትና አናዳኝ እንዲህ ተናግራኝ እንትና ወሱሶኝ የሚባል ነገር የለም። አይሰራም። በቃ አንዴ ከወጣህ ወጣህ ነው እንጂ አንዴ አደናቅፎ ከቀመስ የእድሜ ልክ በሽታ ነው። ገብቷል። ብትናደድ ባትናደድ ማንንም አያገባው። ብትሸነፍ ባትሸነፍ ዓለማችን ላሸናፊ ነው ቦታ ያላት። ተስፋ ለቆረጠ ቦታ የላትም። ስለዚህ ደስታም ሊያስገባ ይችላል፣ መበሳጨትም ሊያስገባ ይችላል። ሁሌ ሰው እንደተደሰተም አይኖርም እንደከፋውም አይኖርም። ሁለቱም ሊያስገቡ ይችላሉ። እንትና ተናግሮኝ ወይ እንትና የቅርብ ሰዎች አሁን አንዳንዱ ሰው ሲድን ሰው ላይ ዲፔንድ የሚሆን በቃ እንዲድኛሉ አሁን አባቴን 200,000 ጠይቃለሁ አጎቴን እንዲያረግና ይሄን ቢዝነስ ጀምራለሁ ብሎ አላማከራቸውም እኮ ሂሳብ ሰርቶ ይወጣል። ከዛ ሲሄድ የለም ወንደ ቆይ እንጂ ማን ይባል ይችላል ድሮም እናንተ ምናምን ብሎ ሄዶም ይገባል። ማን ይጎዳል ይመለሳል። ገብቷል። 2 ቀን 3 ቀን ያለቅስላ በቃ ወልዷል። እንደማንኛውም ልጅ አንተ ብቻ አይደለም የሞትከው አንቺ ብቻ አይደለም የሞትሽው። በቃ ይረሳል ሰው ነበረች ብዙ ታግለናል አልቻልንም ሞተች ጋለቀ። የሆነ ሰዓት የማይክል ጃክሰንም እንግዲህ ፌመስ ነው አይደል ተረስቷል። ተረስቷል። ማንም ይረሳል። እንደው እንኳን የማይታወቅ ሰው የሚታወቀውም የጊዜ ነው። አዎ ስለዚህ እድሜህን አሳጠርም ማለት ነው። መፍትሄ ነው የሚፈለገው። የሆነ ነገር ሲመጣ ሶሉሽን መፈለግ እንጂ ተስፋ ብንቆርጥ አሁን ወርቅ ቢወድቅ እዚህ ጋር ሰው አነሷል ተሯሩጠን። ተስፋ የቆረጠ ሰው ብታገኝ ምን ታረጋዋል?
አይደለ? ደስታም ደግሞ አሁን ለምሳሌ ዛሬ የሆነ ገንዘብ ሊገባልህ ይችላል። የደስደስ በቃ ዛሬ ፈታ ብዬ እባክህ ምናምን ልትል ትችላለህ። ስትል ያገረሻል። ሲያገረሽ ደግሞ በእጥፍ ነው የሚያገረሽው። ከመጀመሪያው ብሶ። ስለዚህ ሱስ ማገገም ነው የሚችለው። ኢቭን አይድንም። ስለዚህ ማንቀጥቀጡ ምናምን ሊተውልህ ይችላል። ልክ እንደ ቲቢ በሽታ አሁን የያዘው ሰው ታክሞ ይድናል፣ ከሰው ጋር ይቀላቀላል እኮ። ግን ከዛ ምንድነው የሚሆነው? እንደ ድንገት ከዛሬ 10 ዓመትም በኋላ ምንም በኋላ ያቺ ቫይረስ ድንገት ብትገባ ተመልሳ ታገረሻለች። ኢየሱስ በሽታም እንደዛ ነው። ለዛ ነው ማገገሚያ ማዕከል የሚባለው። ማገገም ነው የሚችለው። አገገመ የሚባል ዳነ ሲባል አልሰማም። ዶክተሮች አሁን አገግሟል ነው የሚሉ። በቃ ያንቀጠቀጠን ትቷል፣ አምጣ የሚለው ነገር የለም። ግን እንደ ድንገት ደግሞ የምታውቀው አገር ሊናፍቅህ ይችላል አይደለ? ዛሬ ጠጣ በቃ ሊል ይችላል። የሚያማክርህ የሆነ ድምጽ ይመጣል። ከዛ ደግሞ አጠገብ የሆነ ውስኪ ሊኖሩ ይችላል እያየህ ገብቷል። አሁን እንደዛ አይነት አይጠፋም። አሁን እኔ ምን አደርጋለሁ መሰለ? ልክ እንደዛ ነገር ብስጭትም ስል ሁሌ እንዳልኩ እንደተደሰተም ሰው አይኖርም፣ እንደከፋውም አይኖርም። የሆነ ሰዓት እንደዛ አይነት ሸነጥ ሊያደርገኝ ይችላል ሲል ምን አድርገኸኝ ነበር ብዬ ጠይቀዋለሁ። እሷ መከላከያ ሆናኛለች። ምን አድርገኸኝ ነበር? በቃ አይኔ ላይ አምጥቶ የሚያንቀጠቅጠኝ ነበረ። ያ የሰው ፊት ያሳየኝ ገብቷል። ተስፋ ያስቆረጠኝ ራስ አጥፋ የሚለኝ ስንቴ ሞክሬያለሁ ለማጥፋት ራሴንም ራሱ ገብቷል። በቃ እንደዚህ አይነት ኑሮ እንዴት እንደሆነ ታውቃለህ? ቤት ሕፃን ልጅ ነበረች፣ የ3 ዓመት ልጅ እና ትበጣበጣለች። እኔ ደግሞ ደክሞኝ ሌሊቱን ሙሉ ሰርቼ ተኝቻለሁ። እሷ ስበጠብጥ ምናምን ብዬ ስቀውጠው ካንተ ማትረባ እሷ 10 እጥፍ ትሻላለች አሉኝ። እንግዲህ እድሜ ልኬን የምሰራው ምን እምለው እንዲህ እስከምታሳየኝ ብዬ ኤሌክትሪክ ሊይዝ ይችላል እንዴ ያዙ ከያዝከው በኋላ ያዙ እንዴት በቃ አፋቱኝ። ከዛ በኋላ በቃ አለቀስኩ ምናምን እንዲህ ከሙ ምናምን ብዬ ማለት ነው። የለም በቃ ምናምን አልኩኝ። ከፈጣሪ ጋር ሄጄ እንደገና መጠጣት ጀመርኩኝ። ድጋሚ እንዲህ እስክቅጥል እስክልኩ ነው የጠጣሁት። ገብቷል። እንደዛ የሚባል አይነት ወሬ አሁን ስንት ነገር ያሳልፋል። ከዛ አሁን ግን እንዲህ የሆነ ሰውን ቢናገረኝ ያልፋል እላለሁ። አልፎ ያኔ በመውጥስ ነው አላለፈም አይደል? ያልፋል። ስለዚህ ሶሉሽን ነው የምፈልገው። የሆነ ነገር ሳይሳካልኝ ሶሉሽን እፈልጋለሁ። ስደሰት ደግሞ አሁን እንትን አደርጋለሁ። ሃይኪንግ እወዳለሁ። ተፈጥሮን በጣም አደንቃለሁ። እሄዳለሁ። ለሰዎች እንደዚህ በየዩኒቨርሲቲው እጠራለሁ። በየመስሪያ ቤቱም በመንግስትም በግልም መስሪያ ቤት ይጠሩኛል። እንደሱ አይነት ተሞክሮኝ ሼር እያደረኩ በሚዲያም እንዲህ እየጋበዛችሁኝ እናንተንም በጣም ነው የማመሰግነው። ለህዝብ ያገባናል ብላችሁ እንዲህ በማለት እድሉን በመስጠት በጣም ነው የማመሰግነው። ስለዚህ ሼር ሳደርግ ብዙ ሰው በእኔ ምክንያት ተሞክሮኝ ሲሰማ ይድናል። ለካ በሽታ ነው ገብቷል። ይሄ ነገር ምንድን ነው? አንደኛ ገባው እንግዲህ ሎያዜ ባንዴ አይቆምም። ሱስ ባንዴ ሲቆም የነርቭ ችግር ሊያመጣ ይችላል። ይሄ ባንዴ አሁን ለምሳሌ እስኪ እንደምትሞት እናያለን፣ ሁለተኛ ከቤት አትወጣትም ተብሎ የሚቆለፍበት ሰው አለ። እንግዲህ አረቄ ሱሰኛ ነው ወይ የሆነ ምናምን የድራግ ሱሰኛ ነው። ከዛ ስጡኝ እያለ ሳይከፈትለት ሲቀር ፓራላይዝድ ሆኖ የሚቀር ሰው አለ፣ ሞቶ የሚያደርስ ሰው አለ። እንዲሁም ደግሞ ይሄ የአይምሮ በሽታ ይሄ ብቻ መሳቅ ብቻ ማውራት እንደ ስኪዞፍሬኒያ ምናምን የሚመጣባቸው ሰዎች አሉ። ስለዚህ እኔ አሁን ሎያዜፓ የሚባል መድኃኒት ነው የሚሰጠኝ። እንግዲህ እኔ የሆነ ባለሙያ ነው ያለኝ፣ በጣም የሚያግዘኝ ሰው ነው። አሁንም ክሊኒካል ሳይካትሪ ነው። ያው ባንዴ ማቆም ስለማይቻል እንደ መጠጥ በኪኒን በለዋለኝ። ስለዚህ የመጀመሪያ ቀን 4 ይሰጠኛል። ቁርስ፣ ምሳ እየበላው፣ መክሰስ እየበላው፣ እራት እየበላው። ከዛ 2 ይሰጠኛል። በሁለተኛው ቀን 3 ይሰጠኛል። ቁርስ፣ ምሳና እራት ላይ። ከዛ በሶስተኛው ቀን 2፣ ከዛ በአራተኛው ቀን 1፣
በአምስተኛው ቀን ያምጣምጣ የሚለው ይለቀኝ። ኦኬ ገብቷል። ከዛ ቪታሚን ነው የሚሰጠኝ ምግብ እንድበላ የተጎዳው ሰውነት እንዲመለስ ምግብ እንድበላ እሱ ይሰጠኛል። እሱን እየበላው ምናምን በቃ 15 ቀን ላይ ምናምን ፊት ቅይር ይላል። በቃ ልውጥ ሌላ ሰው ኪሎም ትጨምራለህ ምናምን። ከዛ ወር ከ6 ቀን ቆየው ማለት ነው። እሺ ወር ከ6 ቀን ቆየውና በቃኝ አልኩ። ካሁን በኋላ አልመለስም ምናምን ፎከርኩ። እሺ ከዛ ዶክተር አቤል የሚባላል ክሊኒካል ሳይካትሪ ዮናታን በራስ መተማመንን አቁማል። ይሄ ነገር ቀን ይጠብቃል። እንደዚህ አይደለም ይሄ እንደዚህ ያገረሽባል አለኝ። ሲለኝ ኧረ ግዴ እንዲማ ኪሎ የተመለሰ ምናምን አልኩ። በደንብ ተመለሰ ኪሎ ተመለሰ። በቃ አሪፍ ነው 50 ሆኛለሁ። ከዛ አንተን አለኝ ኧረ ተው 2 ወርን ጨርሰው ውጣ አለኝ። 2 ወር ነበር እዛ የሚፈቀደው። እሺ ከዛ እንግዲህ ምግብ እየተቻለኝ ምናምን ባለ ጳውሎስ እኮ ባለ ሁለታይ ነው እና ደስ ይሉኛል። ከዛ ወር በቃኝ ስል በራሴ እንግዲህ ፈርሜ የገባሁት ራሴ ነኝ። ፈርሜ ወጣሁ። እንግዲህ ከዛ እንግዲህ ጓደኞቼም አጠገቤ ያሉት እንዲሰራሉ ብዬ ምናምን ሳማክራቸው ያግዙኛል የምላቸው ሰዎች የሉ። አንተ ካጠገብ አይቆም ከዛ በፊት ባለው ምክንያቱም በድሮ ከቤቱ ሁላ አንዳንዱ ጓደኞቼ ኧረ ምን አይነት ጫቀመች ነው ግን ጭራሽ እንዴ ያሰብከው ምናምን ይሉኛል። ኧረ ፍሬን በቃ ምንም አላልኩም። ብቻ ስራዬን እየሰራው ዲጄነትም ገባው። ከዛ 4 ወር ቆየው። 4 ወር ቆይቼ ከዛ ጓደኞቼም ከውጭ መጡ። ያው ብዙ የክለብ ባለቤት እንተዋወቃለን፣ ፍሬንዶች አሉ ምናምን ዘፋኞች ምናምን ብዙ ስቱዲዮም ስለኖርኩኝ እንግዲህ እኔ ያልኖርኩበት ስቱዲዮም የለም። ከዛ የሆኑ ጓደኞቼ መጡ። ከዛ በቃ ዛሬማ ፈታቤ ምናምን ተባልኩኝ። እኔም ቢሮዋ ጠጣኝ አለች። በቃ አንዳንዴማ ምንም የገና ዋዜማ ከዛ በድግ ብዬ አንድ ቢራ አስተያየችልኝ አልኩና አንድ ቢራ ፏ ልክ ስቀምሰው ልክ የናፈከው ነገር ሲያጋጥመህ እንዴት ደስ የሚል ስሜት እንደዚህ አይነት ስሜት አልተሰማኝም። ከዛ በሽታው ደግሞ ክሬቪንግ አለው ያምጣምጣ ነው። ሁለተኛ ድገሚ 3 ከዛ አይ ዛሬ ኦቨር ወጥቼ ነገ ወጣው በዛው በቃ። ከዛ በማግስቱ ደግሞ ጫቴን ገዛው፣ ማሪዋናዬን ገዛው፣ ሁሉን ነገር በቃ አገረሽ እንዳለ ሴሽን ምን ጀመርኩ። ከዛ እንደገና ጥምቀት ይውጣ ነገ ቆማለሁ ጥምቀት ምናምን ስል ጥምቀት ይውጣ ስል ተመልሶ አገረሽ ማለት ነው። የባሰ ኮታይም ጨመረ እንደገና የጂ ጳውሎስ አድን። ከዛ በኋላ ውጭ ሆኜ ማቆም ስፈልግ ማቆም አልችልም። እንዴ ሄድኩኝና እዛ ስል ሲስተር ብሩክ የምትባላለች ሶዳ ደስ ትለኛለች። በቃ ታሳዝነኛለህ ትለኛለች። እንኳን ማሳዘንኳት እራሷ ዋሶና አስገባች። ከዛ ልክ 5 ቀን እንደ ቆየው የሆነ ጓደኛ አሜሪካ ኤምባሲ የሚሰራ ጓደኛ አለ። ቅዳሜና እሑድ አለኝ ዩኤስ ሄዶች የሚያስመርቁት ሆስፒታል አለ ለሚላይ ስራ አለኝ እና ቆንጆ ብር ጠራብኝ። ሳውንድ ምናምን ይችላሉ ምናምን አለኝ። እሺ ምናምን አልኩ። የራሱ ሳውንዶች ምናምን አለኝ። እሺ ብዬ ስልኬን ደብቄ ገብቼ ነበር። ከዛ እሺ ብዬ የዶክተሩን 2 ቀን ለማንኳት እንዲህ ምናምን ሰርች በቃ እቺ 2 ቀን ለኔ ሱሰኛ ነኝ እንግዲህ ብር አልይዝም። ስለዚህ እቺ ብር ተጠቅመኛለች። ሶታ የሆነ መንቀሳቀሻ እንኳን ሰውን እጂ 100 ብር ምን ስል ወላጆቼ ምን አይወዱኝም አልኳት። በቃ አይወዱኝም። ስለዚህ ማንንም ከጠገቤ ስለማይቆም ይጠቅመኛል ይብር አልኳት። ስላት ጊዜ አይቻልም ወጣ ነው አለች። ገገመችብኝ። ከዛ ገገመችብኝ። በቃ እንደውም አልፈልግም አልኩኝ። በሰባተኛው ቀን እንደውም አልፈልግም አልኩኝ። የቀዳሚ ኖር ስራው ስለሆነ አልፈልግም አልኳት። ፈርሞ ወጣ መልካም መንገድ ታው እሺ ብዬ ወጣው። ልክ 5 ቀን ስለ በቃ ይሻለኝ የለ በቃ ተሽሎኛል ብዬ
እነሱንም አገኘው። በቃ የሚወጣበት ቀን ነው ቅዳሜና እሑድ ስራ ስለሆነ አርብ ነው የምትነሳው። ከዛ ለሚ የሚባል ቦታ እየሄድን ልክ ሲዞር ስጋ ቤት አለች። ከዛ እዛ ገባን፣ ምግባችንን በላን። በሃይላንድ በሙሉ ሃይላንድ ጃምቦይን አስሞላው፣ አልኮል ጨመርኩበት፣ ጅን ምናምን እየጠጣው 75 ኪሎ ሜትር ፒስታ እሺ ሄድን ምናምን። ከዛ በኋላ እዛ ሳውንዳችንን ገጣጠምን፣ ተመለሰን አረቄ ቤት ምናምን ገባን ምናምን። ሰው በቃ ብዙ ጨዋታ ከሀገር ቤቱ ሰው ጋር ምናምን ስጠዋ ስራችንን ሰራው። 2 ቀን ሰራው እየጠጣው። ከዛ እንደገና ገረሸ ማለት ነው። አዎ በሶስተኛው ምን ተማርኩ መሰለ? ይሄ ነገር በሽታ ነው አልኩኝ። እባል ነበር እዛ ሆስፒታል ውስጥ እኔ እንትና ባለ ሀብት እየጠጣ እንትና ምናምን እላለሁ። እኔማ ብር ሲኖረኝ እጠጣለሁ ምናምን እላቸዋለሁ። ግሩፕ ቴራፒ ላይ እኮ ነው ተሰብስቦ ሰው እሺ ጉበት ይመጠጣል ምናምን እላቸዋለሁ። ከዛ ለካ የሆነ ጊዜ ላይ እኔ ልክ እየጠጣው አሁን ሰዎች አሁን አርቲስት ጋር ስትውል ስለ ሚሊዮን ምናምን ማውራት ብርቅ አይደለም፣ ያ ይገኛል። ግን ሳልጠጣ እንደሱ አይነት ወሬ ሲያወሩብኝ እኔ ከሞት ጋር እየታገልኩ ለካ የሰው ልጅ ብር ከምሮ ጤና ከሌለው ዋጋ እንደሌለው የተረዳሁት ያኔ ነው። ብር ጤና የለህም ምን ያደርጋል? ይንጅስ በቃ በሰው ተከብቤ ሰው የለም አጠገቤ፣ የሆነ ነገር ሊነጥቀኝ ነው ከመሀል ገብቷል። እፈራለሁ፣ ፍርሃት ላይ ነው። ከዛ ቀምቅሜ ምናምን ነው ልክ ወደ ራሴ መለስ። ከዛ በኋላ ማወራው ሞተርሽ ጠዋት ላይ ማለት ነው። ሞተርህ ተነሳ ይሉኛል። ሞቅ ሲል ከዛ እንደዛ ስለሆነ ተማርኩ። በቃ ይሄ ነገር ለኔ አይሆንም፣ ይሄ ለኔ አይሆንም፣ በሽታ ነው። ልክ ናቸው ዶክተሮቹ። ለዛ ነው ገብቷል ዓለም ላይ የማገገሚያ ማዕከል ተብሎ እንግዲህ አሜሪካን በ1953 ዓመተ እንደ ኢሮፓያን አቆጣጠር ነው ሁለት ወንድማማቾች የመሰረቱ። አሁን ኤ ሚቲንግ ምናምን ይባላል አይደል? እነሱ የመሰረቱት እንግዲህ በ1953 ነው። ከአልኮል ወጥተው የመሰረቱት ድርጅት ነው። ሌላ ዓለም ላይ ድሮ ተሰርቷል። አሁን ያደጉት ሀገራት ጥቁሮች ሰው እንዳይሆኑ ከፈለጉ ሱሰኛ ነው የሚያደርጓቸው። ገብቷል? ብር ይሰጣቸዋል፣ ምን ይሰጣቸዋል? በቃ አይማርም ማይልም በቃ ጥያቄም አያነሳም። ሱስ ካቆመ እኮ ሰው ጥያቄ ያነሳል፣ ማሰብ ይጀምራል፣ ማሰብ ትጀምራል። ስለዚህ በቃ እንትን ያደርጓቸዋል፣ ጅል ያደርጓቸዋል። ገብቷል? ለካ ለዛ ነው ማገገሚያ የተቋቋመው። እኛ ሀገር አሁን ነው እየተሰራ የነበረው። ስለዚህ እና አሁን 3ኛ ጊዜ ተመልሰ ገባህ? ተመልሼ አሁንም ሲስተር ብሩክ አሁንማ ተባረሃል ተባልኩኝ። ሲሄድ ወደ ብሩክ ምናምን አልኳት። በቃ ወንድም የለሽም አልኩኝ። እግር ስር እኔ አሁን ተምሬያለሁ፣ በሽታ መሆኑንም ተረድቻለሁ። እንደ ድሮ አላስቸግርም። አሁን እንደውም በዚህ ዙሪያ ነው መስራት የምፈልገው። 22 ዓመት እንግዲህ ቀልድ አይደለም። 22 ዓመት ሞላህ ይዛ ሰዓት? አዎ እንግዲህ 22 ዓመት አንድ ልጅ ተወልዶ ዩኒቨርሲቲ ተመርቆ ይጨርሳል። ገብቷል? ትጨርሳለች። ቀልድ አይደለም። የዚህ ሁሉ ላይፍ ኤክስፒሪየንስ ከሞት ተርፌ ምናምን። ስለዚህ ይሄን ነገር በቃ አደኘኝና እኔ በዚህ ዙሪያ በቃ መስራት ፈልግ፣ ብዙዎች ማዳን ፈልጋለሁ አልኩኝ። ምክንያቱም እንዴት እንደወሰንኩ ታውቃለህ? አንደኛ ስለ በሽታው ግንዛቤ ያገኘው በደንብ ከላይፍ ኤክስፒሪየንስ። በሽታ እንደሚድንም አወቅኩ፣ እንደሚያገረሽም አወቅኩኝ። የእድሜ ልክም በሽታ ነው። በቃ ይሄ ህይወት ያስተማረኝ። እኔ መካሪም አስተማሪም አይደለም፣ እንግዲህ ተሞክሮ የደረሰብኝ ነው የማካፍለው። በሱስ ምክንያት ብዙዎች ላይም እንዳለ ስለማቅ እና በሽታ። ስለዚህ ብዙ ጓደኞቼንም ስላሳጣኝ ምናምን። ከዛ አንድ ሰው ደግሞ ከሱስ ሲያቆም ምን ያስፈልገዋል? ራዕይ፣ የህይወት ግብ ያስፈልጋል። አለበለዚያ ዳነ ከዛ የት ነው የሚሄደው? ተመልሶ ወደ በፊቱ ቦታ ከሆነ ተመልሶ የማገርሸት ባህሪ አለ። ስለዚህ እኔ እንግዲህ የሚዲያም ሰው እዚህ ማስታወቂያም ስራ ላይ ምንም ስለምሰራ በዲጄነቱም ስለምሰራ ብዙ ኔትወርክ ስላለኝ በየትምህርት ቤቱም እየሄድኩ በየሚዲያውም እየቀረብኩ ተሞክሮዬን ሼር ባረግ ከህፃናት ጀምሮ ያልገቡት እንዳይገቡ፣ የገቡት መውጣት እንዲችሉ፣
ከወጣን በኋላ እንዳያገረሽ ኢቭን ወላጆች ይሄን በመስማት ትምህርት ያገኛሉ። ልጆችን እንዴት ነው ማቅረብ ያለብኝ? በጣም አግሬሲቭ መሆን የለብህም፣ ለብ ያለ ነው መሆን ያለብህ ለልጅ። ቀዝቃዛም ሳትሆን አግሬሲቭም ሳትሆን ፊትም ከሰጣቸው መጥፎ ነው፣ እነሱ አዛዥ ይሆናሉ። ምክንያቱም አንዳንድ ቤት የምናየው ልጄ ከሚከፋት ምናምን እያሉ ምንም ነገር ይደረግ የሆነ ሰዓት ላይ ሌላ ደረጃ ደርሰው ታገኛለህ። ልጄ ከሚከፋው ምናምን የሚሉ አሉ። ገብቷል? በቃ አጠፋ ሲባል ራሱ ጎረቤት መጥቶ ቃል ልጅ አያጠፋም። ገብቷል? እንደዚህ አይነት ልጆች እኮ ናቸው ካደጉ በኋላ ናርሲሲስት የሚሆኑት ምናምን በጣም ኢቭን አሁን ትግስቱ አልተንጉስ አሁን የጻፈችው መጽሐፍ አለ። እሺ ምን ሆኛለሁ የሚል መጽሐፍ ላይ እያነበብኩ አሁን አንዳንድ ቤት ልጅ እንግዲህ ከ17 ዓመት ልምዷ ነው የስነ ልቦና ሕክምና ስትሰጥ ያካፈለችው መጽሐፍ ነው እና የሚገርም መጽሐፍ ነው። ብዙ ቤትን እንትን ይላል ይነካል። እሱ መጽሐፍ ቢያነቡ ብዙ ሰዎች ያክሙታል፣ የተበላሸ ነገር ይታከማል። እና አንዳንድ ልጅ አለ ከቤቱ ልጆች ተመርጦ ጉንፋን ሲይዘው እናንተ ናችሁ እንደዚህ ያደረጋችሁት፣ ልብስ ልበስ አትሉትም ነበር? እዛ ጋር ቆሻሻ ቦታ ማን ወሰዱት አላችሁ። ሲናደድ ምናምን ጮክ ሲል እንዳባቱ ነው እባክህ። ያው ሲያድግ ይተወዋል። የሆነ ነገር ሲያጠፋ እናንተ ናችሁ እየተባሉ ሌሎች ነው የሚቆጡት። እና ልክ ነህ እየተባለ ያደገ ሰው ነው። እና የሆነ ሰዓት ላይ ዩኒቨርሲቲም ሲገባ ምን ሲል አረ ልክ አይደለህም ሲሉት ልክ ነኝ። ስለዚህ ከሰው ጋር ይገነጣጠላል፣ ከብዙ ሰው ጋር ይጣላል። ያ ነገር ወደ ምን ይመራዋል? ወይ ወደ ሱስ ወይ ደግሞ ወደ ራስ ማጥፋት የሚደርስ ነው። ስለዚህ ለሁሉም እኩል አይን ያላዳላ ምናምን መሆን አለ። መዳላትም መጥፎ ነው። እነዛም ልጆች የሆነ ነገር እያያዙ ይሆናል፣ እነዚህም ተበላሸ በቃ ቤተሰቡ። ስለዚህ ለሁለቱም እያዩ ማሳደግ ለብ ያለ ሆኖ መቆጣት ባለበት ሰዓት በደንብ እየተቆጣ ኮርኮም ማድረግ እኔ አሁን ለምሳሌ በልጅነቴ በቃ ማትረባ እርግማን እንደዚህ ባጠፋው ቁጥር ከዛ ደግሞ ከቤት ደግሞ ያው ህፃን ልጅ ነህ ከየት ታመጣለህ? ብጤን ያገኛለሁ ከቤት የተቀመጠ ሳንቲም ምናምን ስታነሳት ሌባ ስትባል ምን ስትበቃ በእንደዛ አይነት ስታደርግ ያ ነገር ቤተሰብህንም እየጠላ ምናምን ልትኖር ትችላለህ። እኔ ተርፌ ነው እንግዲህ አሁን በሶስተኛው ገባው ግንዛቤ ያገኘው በዚህ መስራት አለብኝ ያልኩኝ ተነሳው ማገገሚያ በከፈት ብዙ ሰዎችን ማዳን እችላለሁ። አሁን ስንት ጊዜ ሆነ? አሁን ከዳንኩኝ 7 አመት ሆነኝ። 7 አመት ከ5 ወር። ስለዚህ አሁንም ስቲል 7 አመት ሆኖም አሁንም ተመሳሳይ የሆነ ከተጠቀምክ ሊያገረሽ ይችላል። ምንም አይነት ማስተማመኛ ምንም ከዚህ በኋላ ኔቨር በቃ እኔ በጣም ብዙ አነበብኩኝ፣ ብዙ ከብዙ ሰዎች የህይወት ተሞክሮ ሰማው። በ20 አመቱ ያገረሸበት ሰው አውቃለሁ ህይወቱን ሁሉ ላይ ነጠቀው። ምክንያቱም የሆነ ሰዓት ላይ ፈረንጅ ጓደኛ ጠበሰ እንትን ተዋወቀ። ይሄ ልጅ ተጋቡ። እሷ ኮኬን ታጨሳለች፣ ኮኬን ትወስዳለች። ስለዚህ እሱንም አስገባችሁ ወደዚህ ነገር። ሁሌ ኢንጆይመንት ሆነ ስራቸው፣ ህይወቱን ነጠቀው። ገብቷል? ስለዚህ ይሄ ነገር ያገረሻል ብዙዎች ላይ ከ10 አመትም በኋላ ዞሮ ያገረሻል። ስለዚህ እንዳያገረሽ ራስን ኮንትሮል ማድረግ በደንብ ይፈልጋል። በቃ ጥንቃቄ ይፈልጋል። አትንካኝ አልነካህም ምን አርገህ ነበር ለኔ ጠቅሞኛል። መዳን የማይፈልግ ሰው የለም ብታይ። እኔ እንደ ጓደኛ ነው የምቀርበው። ስለዚህ በምክር በቁጣ የምታስቆመው በሽታ አይደለም፣ ፍላጎት ይፈልጋል። ያንን ፍላጎት ማምጣት ስራ ነው የምሰራው። ስለዚህ ብዙ ዶክተሮች መጀመሪያ እኔ ጋር ይልኳቸዋል። ከዛ ከኔ ጋር ሼር ካረግን በኋላ ለዚህ 5 ሰዓታት የምትሰራ ስራ አለች። ገብቷል? ውሎ ማየት ሰው ውሎውን ይመስላል። የኔን አዋል እንዴት እንደሙላው ነው ውሎ ተቀይሯል። ገብቷል? ሳላስበው ባንዴ አልመጣም፣ ግን እዚህ ጋር ስደርስ እኮ ባንዴ አልመጣም። ልፋት ይጠይቃል፣ ትግስት ይጠይቃል፣ ተስፋ ለመቁረጥ ይጠይቃል፣ ሙከራ ይጠይቃል። ገብቷል? ድፍረት ይጠይቃል፣ ራስን መግለጽ ይጠይቃል። ምክንያቱም አሁን አንዳንድ ሰው ለምን በሱስ ውስጥ ሆንክ ሲባል ስራ በማጣት ይለኛል። እንግዲህ 5 አመት ዩኒቨርሲቲ 10 ምናምን አመት እስከ ዩኒቨርሲቲው ተምሯል። ከዛ 5 አመት ደግሞ ቁጭ ብሎ እየቃመ ነው።
ከዛ ምን ሆነ ሲባል እንደዚህ ይሉኛል ቆይ ራስን ፕሮሞት አርጋሃል ወይ ሲባል እንግዲህ ግንባር ላይ ዶክተር ተብሎ አይጻፍም ምንም ተብሎ አይጻፍም ካልተናገርክ ራስን ፕሮሞት ካላደረክ እንደገና ደግሞ ጥራት ይጠይቃል አሁን እኔ ብሆን ምን አደርጋለሁ መሰለህ እንግዲህ በነጻም የሰራውባቸው ጊዜያት ነበሩ ለምንድነው እሄድና አሁን 5 አመት ተምረን እስቲ ምን ያህል ፕሮሞት አርጋሃል ራስን አንድ መስሪያ ቤት ሄደ ጠይቀሃል ስራ ሁለት ቢሮ አንኳኩቶ ሊሆን ይችላል አይሆንም ተብሏል ለምንድነው ፕራክቲስ የለም ከብቷል አንዳንዱ እንደውም ወረቀቱ ምን ያደርግልኛል እኔ ብለው ነው የሚሉ እኔ ልምድ ነው የምፈልገው ልምድ ነው አትራፊ ድርጅት ነው ኦፍ ኮርስ ማሰልጠኛ ድርጅት ምናምን አይደለም ይሏል ስለዚህ 3 ወር በነፃ አገልግሎት ልስጥ ቢል አይፈቀድለትም እንዴ በደንብ አሁን እኛ ጋር እዚህ ራሱ አዳዲስ እንትኖችን እናረጋለን ሃየር እናረጋለንና ስናስገባ ወረቀት አይደለም ቢኖራቸው እሱም እንደ አንድ ሪኳየርመንት ነው ግን በዋናነት የምናየው ልምድ ነው ያ ሰው ምን ያክል ሰርቷል በዛ ነገር ምን ያክል ውጤታማ ነው ገባ እዚህ ጋር ስታስገባ ታይም አለ የጊዜ አለ ኢነርጂ አለ ገንዘብ አለ ብዙ ነገር ነው የምታወጣውና ያን ሁላ ነገር እንትና ታደርግ በነፃ ተሰጥምና የትኛውም ካምፓኒ ያንን ነገር በነፃ አይሰጥ ስለዚህ ቁጭ ብለ ማገልገል ካለብህ ካገለገልክ በኋላ ሲያምንብህ ነው የሚቀጥርህምና ትክክል ነው ያልከው ነገር 3 ወር በነፃ ሰጥቶ እንግዲህ ያንን ሁሉ አመት ተምሮ 3 ወር በነፃ መመላለሷን የሚያስጠላቸው ሰዎች አሉ ስለዚህ ያንን ብታረግ ብዬ መከራቸው ምክር ሳይሆን ሼር ነው ማረከው እኔ እንደሱ አርጌ ነው እዚህ ጋር እንትን የደረስኩኝ እኔ ልምምጥ ምናምን አላቅም ፊት ለፊት ያረኩትን መናገር ነው እንዴት ነው ሄድኩት መናገር ነው አለበለዚያ እንደዚህ በቁጣ እንዲያርግ ምን ያረግልሃል ምናምን ብትለው ሰው የራሱ ምክንያት አለው ወደ ሱስ የገባበት ምክንያት ሊጣላ ሁላ ይችላል ምን ያረግልሃል ስትለው ምን አገባ ልትባል ይችላል እንዴ አይደል ስላልገባው ግን እኔ እንዲህ ብዬ እንደው ሳውል ለምን እንደገባ መረዳት ያስፈልጋል ያንን ከነገሩ በኋላ ቀስ ይያለ ወደ መፍትሄው ከዛ ውሎ ዛሬ ቆሽሾ የመጣው የነበረው ነገ ሸሚዙን ቀይሮ ይመጣል ጽድት ብሎ ከቀን ወደ ቀን እየተሻሻለ ነው የሚመጣው ባንዴም አላስቆመም ባንዴ ከት ጥሩ አይደለም እስከ ሞት ሊያደርስ ይችላል እንደገናም ላይ ሰማኝ ይችላል ይሄ ውሸት ነው ባንዴ አቆምኩ ማለት አይመጣም ባንዴው ከሳምንት በኋላ ከኔ ሲለይ እዛ ጀምሯል ትክክል ገብቷል ስለዚህ ፕሮሰስ አለው 10 ቀን ግን በጣም ይሰራበታል በጣም 5 ሰዓታት ለ10 ቀን ብዙ ነው ከዛ ባለሙያም ያያገዘ ከውሎ ሲቀየር ትልቅ ደረጃ የደረሱ ሰዎች ጋር የተሞክሮ ሼር ሲያደርግ በቲቪ ምናቃቸው ጋር አገናኝ ብዙ ኔትወርክ ስላለ እዛው ስኬታም የሆኑ ሰዎች ጋር ሼር ሲያደርግ ለካ የሞተ ብቻ ነው መፍትሄ የሌለው በህይወት እስካለ ተስፋ አለ ስለዚህ ስኬታም ደግሞ መውደቅ አለ መነሳት አለ ከዘመን ለእንዴ እንዲማኮነ መዳን ፈልጋለሁ ይላል ዝም ብላ አታቆምም ከዛ ባለሙያ ደግሞ አሉ ከኛ ጋር ወደዛው ባለሙያ ገዛ ነው ማስቆም ያ ነገር አሪፍ ጥሩ ስለሆነ ያንን አስደርግና ከዛ በኋላ ደግሞ ወደ ራዕይ ያስፈልጋል የህይወት ግቡ ምንድነው የሚያሯሩጥህ ነገር እሱ ነው ከዛ በኋላ ራስን የምትኖረው አሜሪካም ኑሩ የትም ራስን የምትኖረው የትም ቦታ ሱስ አለ አሁን ሰፈር መቀየር ምናም ሊሉ ይችላል የትም ቦታ ሱስ አለ ግንዛቤው ከሌለ ግን ራዕይ ካለው ሰው ከዛ ሳያስበው ርቋል አሁን እኔ ሳላስበው ቢዚ ነኝ አንዳንዶቹ እንዴት ሉጣ እኔ ሱስ ስራ ሳላገኝ እንዴት ከሱስ ሉጣ እኔ ምን አገባኝ ገብቷል በመተጣበት ነው የምትወጣው እኔ ይሄው መንገዴን ተናገርኩኝ ስለተስፋ ስላልቆረጥኩ እዚህ ጋር ደረስኩኝ የሚያገዘብ ይገኝ ጥሩ አይደለ ግን ሰውም የሚያየው ተለውጠ ሲያይ ባለህ ላይ ነው የሚጨምርልህ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ ሲጀመር ላለው ነው የሚጨመርለት በጀመርከው በሰራው ነገር ላይ ነው እየተጨመረ የሚመጣው እኔ ቁጭ ብዬ እኔ ድረስ እስኪመጣ ሱስ አለብኝ ከዚህ መውጣት የምችለው ብር ሳገኝ ነው የሚሉ አሉ እንኳን ሱስ ኖሮበት ሳይኖርበትም ይገባር ነው
ቻሌንጅ አለው እኮ ራእይ ሲኖርህ እንደውም ይከብዳል። አሁን አንዳንዱ ከሪሃብ ሲወጣ መንገዱ ጨርቅ በጨርቅ የሆነ የሚመስለዋል። ራእይ ሲኖርህ ከባድ ነው፣ ይዘጋጋባል። አንዳንዱ ወንድ ምናምን ይልባል። አሁን እኔ ገና ስጀምር በ3 ምናምን ብዬ ስጀምር እንግዲህ የተማረ ሰውዬ ነው። እኛ ሀገር አሁን ሱሰኛ በበዛበት ሀገር ሱስ አቆማለሁ ብለህ ትነሳለህ? አይ ድካም ምናምን አለ። አይ በቃ እኔ የተሰጠኝ እንትን ነው ጸጋ ነው በቃ አለቀ። ገብቷል። እንደዚህ ብዬ በቃ ተስፋ ያስቆርጡኝ። ምክንያቱም ያደጉ ሰዎችን ሳይ ብዙ ተስፋ ያስቆረጣቸው ሰዎች ነበሩ፣ አልሰሟቸውም። የታየህ ነገር ላይ ደግሞ በቃ በዛው አሁን ሯጭ ስታይ ሯጭ ኮንክ ክርስቲያኖ ሮናልዶ ስታይ ክርስቲያኖ ሮናልዶ ሆናለሁ ካልክ ስኬታም ሳትሆን ትሄዳለህ። በታየህ ነገር ላይ ግን በቃ ክፉንም ደጉንም እዛው ላይ ማየት የሆነ ቀን አሁን እንደውም ራእይ እኔ እንደ ገበሬው አንተነ ራእይ እንደ ዘር ይመስለኛል ነው። አሁን ዘር ዝም ብለህ ዘርተህ ዝም ብለህ ብትሄድ ምን ይሆናል? ሊበቅልም ይችላል ላይበቅልም ይችላል። አይታወቅም። አረም ይበዛበታል ምናምን። እንደፈለከው ግን ውጤታማ አይሆንም። ገብቷል። እዛው ወይ ደርቆ ቀርቷል። እና ምንዘራበትን ቦታ ደግሞ ይወስኗል። ግን አሁን ገበሬ ስትሆን ግን ዘር ስትዘራ ትኮተኩታለህ። ቀድመህ ራሱ መሬቱን አዘጋጅተህ ብለህ ነው የሚያስፈልገውን ለተክሉ ታረግለታለህ። ኤግዛክትሊ። ከዛ ፍሬውን ትበላለህ አይደል? ቻሌንጅ አለው። ትዕግስትም እዛው ውስጥ ያስፈልጋል። በደንብ ዝናብ ምናምን መጥቷል። እጅህን አፈር አቆሽሾ ቆራርጦታል። አፈር ይቆራርጣል። አርጉት ምናምን ነው። እጅ ስትመታ ደም አድምቶታል ምናምን፣ ነፍ ዳገት ምናምን ወርደሃል ምናምን ልታመጥ ብቻ ቻሌንጅ አለው። ከዛ ፍሬውን ስትበላ ይጣፍጣል። የራእይም እንደዛ ነው። በቃ የዘራኸውን ታጭዳለህ። የለፋህበትን ነው የምትበላው። አሁን ብዙ ወደ 450 ያህል ሰዎች ቢሮ ብቻ መጥተው ሊለወጡ ችለዋል። እግዚአብሔርም እየረዳኝ በጣም የሚገርም ነው። በሚዲያ ደግሞ እንግዲህ ይሄ ሚዲያውን ብዙ ሚሊዮን ሰዎች ጋር የሚዳረሰው እዛው ሰምተውኝ አንተ በምትለው መንገድ ሄጄ ዳንኩኝ ይላሉ። ይሄን ከሰሙ በኋላ እንደገና አንዳንድ ነገር የሚያማክሩት ነገር ካለ ይደውላሉ። ከየትም ሀገር ከዓለም ላይ ከክፍለ ሀገር ከምን ከአዲስ አበባ ይደውላል። ከዛ ሐሳብ ይጠይቃሉ። ከሩቅ ያሉትም እዛው ይሄው እንደዚህ አድርገህ እንደዚህ በኋላ ደውልልኝ እላቸዋለሁ። ምን ደረጃ ደረሳችሁ እከታተላለሁ ስል ራሳቸው ነው የሚደውሉልኝ። እኔ እንኳን አልደውልም። በቃ ያቺ የምንነጋገራት ንግግር ልባቸው አሁን ልክ አንድ እንቁላል ከላይ ከተሰበረ ህይወት ይቋረጣል። ከውስጥ የምትመጣው ለውጥ ታስፈልጋለች። ትክክል። ገብቷል። እሷን ነው ማመጣት እኔ እግዚአብሔር በቃ ይሄን ሰጠኝ። ከዛ ይሄን እየሰራው ከባለሙያዎች ጋርም እየተጋገዝን እንግዲህ ብዙ ሰዎች እየዳኑ ይገኛሉ። ራእዬ ከኢትዮጵያ ሱስ በሽታ ጠፍቶ ማየት ነው። ምክንያቱም መዳን የማይፈልግ ሰው የለም። ግንዛቤው ሲያገኝ ሁሉም መዳን ይፈልጋል ብታይ። ስለዚህ መንገዱን እያሳየው እየዳኑ ይገኛሉ። በኢኮኖሚ እየተሻሻሉ፣ በጤና በስነ ልቦና በብዙ ነገር ከአይምሮም በሽታውን አይምሮም ሱስም ከአይምሮ ጋር እኮ ነው የሚገናኝ። አይምሮን ይቆጣጠራል። ግን ሌላዎቹ ደግሞ በሽታዎች ምንድነው 300 አይነት የአይምሮ በሽታዎች አሉ። እና አንደኛው በጣም እያጠቃ ያለው እዚህ ባይፖላር እና ስኪዞፍሬኒያ ምናምን የሚባሉ አሉ። እነሱ በጣም እያጠቁ ነው። በሱስ ምክንያት በተለያየ ምክንያት የሚመጡ ናቸው። ስለዚህ ግን ታክሞ መዳን ይችላል። ከኔ ጋር ብዙ ሰው እንደዚህ ይመጣል። ከኔ ጋር ሼር አድርጌያቸው ምናምን በቃ ሰው አግሬሲቭ የሆኑት ራሱ የሚማቱ ምናምን አግኝቻቸው ምን ብዬ አሳምኛቸው ማገገሚያ ገብተው ድነው ወጥተው አሁን ትክክለኛ ላይፋቸውን እየመሩ ያሉ ሰዎች አሉ። ስለዚህ አሁን ሁላችሁም ደግሞ በዚህ በሽታ እንግዲህ ኢትዮጵያ ሀገራችን ላይ ብዙ ሚሊዮን ህዝብ እየተሰቃየ ነው። ዓለም ላይ ደግሞ ብዙ ቢሊዮን። ስለዚህ መዳን በሚችል በሽታ ነው ግንዛቤ ስለሌለው ሰው እየተሰቃየ ያለው። ስለዚህ መዳን የምትፈልጉም ደውሉልን። ለቤተሰቦቻችሁም ለአንዳንድ ነገር እንዲሁም ደግሞ ለመስሪያ ቤቶች ምክንያቱም ስላለበት አይደለም ሰው መስሪያ ቤት ላይ አሁን ቢጋብዙን እንደኔ ሰርቶ መና የሆነ ብዙ ሰው አለ። ገብቷል። ጓደኛው ያለ ሰው አለ፣ ጎረቤቱ ያለ ሰው አለ፣ ልጁ የሆነ ሰው አለ። ግንዛቤ ስለሌለው ግን
ቤተሰብ የባከነ እንዲሁም ደግሞ አካባቢ የተበጠበጠ ያለበት ሁኔታ ብዙ ረብሻ ብዙ እንግዲህ ማጅራት መመታትም ምንም ሊኖር ይችላል። መዳን በሚችል በሽታ ወዶ አይደለም ያ ሰውዬ እናቱን የሚያስለቅሰው ምንም የሚለው በሽታ ይዞት ነው። ስለዚህ እኔ ጋር ሲመጡ ደግሞ እንደ ጓደኛ ነው ሼር ነው የምናደርገው ውሏችን እያደረግን የሚቀየርበት ሁኔታ ብዙ እየተፈጠረ ነው። በዚህ ደስተኛ ነኝ። ስለዚህ እኛን ማግኘት የሚፈልጉ በ0924 88 15 62 እንግዲህ ሊያገኙ ይችላሉ። ወደ ጉድላክ የሱስ ማገገሚያና የስልጠና ማዕከል እንዲሁም ደግሞ እኛን ማገዝ የሚፈልጉ ግብረሰናይ ድርጅትም ስለሆነ ለአሁን አቢሲኒያ ባንክ ነው ያለን 83 88 44 52 አቢሲኒያ ባንክ ጉድላክ የሱስ ማገገሚያና የስልጠና ማዕከል ነው የሚለው። እንግዲህ ብዙ ወንድሞቻቸውን እህቶቻቸው ይሄ በሽታ ዘር፣ ቀለም፣ ሃይማኖት፣ እድሜ አይለይም፣ ሁሉም ላይ ነው። ስለዚህ ለኔ ብሎ ማዳን ይችላል። አንድ ሰው ስናድን ጥሩ ነገር ማየት ራሱ መንገድ ላይ ትልቅ ነገር ነው። ስለዚህ አብረን እንስራ። በቃ ይሄ ማገገሚያ ማዕከሉም ደግሞ መከፈት አለበት። መከፈት ስላለበት ስንት ባለሀብት አለ፣ ይሄን የሚያዳምጡ የሚዲያ ባለሙያዎች አሉ፣ ባለሀብቶች አሉ። 20 ሰው የሚችል አልጋ ያለው ለመክፈት እንደዚህ 54 ሚሊዮን ነው ስንትን የምንለው የሚፈጀው 54 ሚሊዮን ነው የሚፈጀው። እሱ አሁን ውድወርክም ፈርኒቸርም እዛው ራሱ መኒ ጄኔሬት እንዲያደርግ የሰራ ነው ፕላን ነው። ግን በ10 ሚሊዮንም ይከፈታል አንድ ቤት ካገኘን። ሌላውን ደግሞ ከመንግስት ጋር ከሚመለከታቸው አካላትም ደግሞ ሲገቡበት የተሻለ ትልቁ ሆኖ ደግሞ ብዙዎችን አድነን ዜሮ ሱስ ከኢትዮጵያ አድርገ ነው ማየት እንችላለን። ኤግዛክትሊ ሙሉ እምነት አለ። በጣም አድርጌ ነው የማመሰግነው። አንድ ግን ቅድም ስታነሳ የጉድላክ ከተመሰረተ በኋላ የነበሩ ቻሌንጆች ምን ነበሩ? ቻሌንጆች ያው ብዙ አለ። መጀመሪያ ሰው ፕሮሞት እስከታረግ ትንሽ የቢሮ ክራይ ሊኖር ይችላል። እንግዲህ ከዜሮ ተነስቼ ነው። ግን ያገዙኝ ደግሞ የረሳኋት ነበረ። አማኑኤል ህብረት ቤተክርስቲያን ይባላል፣ የፕሮቴስታንት ቸርች ነው። እነሱ በቃ ሄጄ በራሴ ዙሪያ ዶክመንታሪ ፊልም አዲስ ህይወት የሚል ዘጋቢ ፊልም ጻፍኩኝ እና ሄጄ ብር መጀመሪያ አካባቢ ነው እንደወጣው ሄድኩኝ። ሱስ ላይም እያለው ያቆይ ነበረ። በሶስተኛው ስገባ አሁን ጠያቂ ናቸው እነሱ። ጻፍኩኝና ሄጄ መስራት ፈልጋለሁ፣ ላልገቡት እንዳይገቡ፣ የገቡት መውጣት እንዲችሉ፣ ከወጣም በኋላ እንዳያገረሽ አልኩኝ። የሚጠቅም ዘጋቢ ፊልም የኔንም የሰዎችን የሚወጣ አካትቻለሁ ስል ጊዜ ስፖንሰር ተደረኩኝ ሙሉ የፊልም ፕሮዳክሽን። ኦኬ። ከዛ እሱን ደግሞ በሲዲ አሳተምኩኝ። የሆነ ሰው ደግሞ በሲዲ ሰራልኝ። እየዞርኩኝ ቸርች ለቸርች ሸጥኩኝ። ከዛ መንቀሳቀሻ አገኘ። ግን ከየት ይመጣል ብል ከየት አገኘዋለሁ? ገብቷል። ከዛ ያቺ ደግሞ አስለፈ ብቻ 4 አመት 3 አመት ፈጅቶብኛል እቺን ጉድላክን ለማቋቋም። ከዛ ጉድላክ ደግሞ ተቋቋመ፣ ፍቃድ ተሰጠኝ፣ ህጋዊ ሆንኩኝ። በጣም አሪፍ፣ እጅግ በጣም አድርጌ ነው የማመሰግነው። ምጠይቀኝ ጥያቄ አለ? እኔ እዚህ ስለተጋበዝኩ ካንተ ጋር በጣም አዳማጭም ነህ። እኔ ደስ ይለኛል ያንተን ሳይ በጣም የምማርባቸው ናቸው ሁሉም የምታቀርባቸው ፕሮግራሞች፣ ሰዎች የምታቀርባቸው። እንደገና ሀሳባችንን ታስጨርሳለህ። ዛሬም አየሁ ስቱዲዮም ስመጣ ልክ እንዳየሁት ነው። አንዳንዱ ፊት ለፊት ስታገኘውና እዛ ከውጭ ሆነ ስታየው ይለያያል። ገብቷል። እና እንዳየሁት ነው ያገኘሁ እና ደስ ብሎኛል። አከብራለሁ። ኑርልን። ቴንክ ዩ። በጣም ነው የማመሰግነው። ይህንን ፕሮግራም ወደ ተመልካቾች ያደረሰልን ያንጎ ነው። ያንጎን እጅግ በጣም አድርገን ነው የምናመሰግነው። ቅድም በራይድ ነው ወደ ቤት የሚሄደው ምናምን እያልክ ነበርና ያንጎ ተጠቅመህ አታውቅም? እንዴ አለኝ። አፕሊኬሽኑ ቆንጆ ዋጋ ነው ግን ያላቸው። እኔ ደስ ይለኛል። በቃ በጣም ሹፌሮቹም ተጠቃሚ ናቸው፣ እኛም ደስተኞች ነን። ቴንክ ዩ በጣም ተመልካቾችም እንግዲህ ያንጎን እየተጠቀማችሁ እጅግ በጣም አድርገን ነው የምናመሰግነው። እግዚአብሔር ያክብርልኝ። ሌላ ጊዜ ደግሞ በሌላ ፕሮግራም በሌላ ርዕስ
ተመልሰን እንገናኛለን። የኛም ሰሚት እንደዚህ አይነት ሌሎች ደግሞ ፕሮግራሞች አሉንና እዛም ላይ እንጋብዛለን። ታንክ ዩ ቀድመን እናወራለን። ደስ ይለኛል። ታንክ ዩ በጣም እሺ ወንድሜ አመሰግናለሁ። እሺ ወንድሜ ታንክ ዩ በጣም መለከታችሁትን ይመስል ነበረ። ከዚህ ፖድካስት ምን ተማራችሁ? ምን ተረዳችሁ? ምን አዲስ ነገር ያዛችሁ? ኮሜንት ላይ አስቀምጡልን። እንዲሁም ደግሞ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን እንግዶች ዲስክሪፕሽን ላይ ባለው ሊንክ ገብታችሁ ጠቁሙን። እጅግ በጣም አድርገን እናመሰግናለን።